ጉባኤ ኬልቄዶንን አባቶቻችን ሊቃውንት ምን አሉት? ጉባኤ ማን አሉት? ጉባኤ ከለባት። ለምን ከለባት? ለምን ውሾች? ለምን ወደ ትፋቱ የሚመለስ ውሻ ነው። በኤፌሶን ጉባኤ የተወገዘ ሐሳብን አንስቶ እንደ አዲስ ነገር አምጥቶ ይሄው የሚል ወደ ትፋቱ የሚመለስ እንደ ውሻ ነው። ፊደለ ሐዋርያ ብሎ የሚጀምረው የትምህርት ስርዓታችን ሀ ብሂል ሀሎቱ ለእግዚአብሔር። እስቲ ተመልከቱት የአባቶቻችን ድንቅ ስራና ጥበብ። እግዚአብሔር የተመሰገነ ይሁን። ያሁኑን እኮ ብታነጻጽሩት ኤ ኢዝ ፎር አፕል ነው የሚለው። ከግንኙነቱ ውስጥ ሁለቱንም ማጣ። በዚህች አባባሉ እግዚአብሔርን ረዳቱን ብለህ የሰጠኸኝ አልተሳስተ ነበር እኮ ነው። ባትሰጠኝ ኖሮ ይሄ ሁሉ አይመጣም። ለምን ሰጠኸኝ? ረዳቱን ብለህ የሰጠኸኝ እሷ እንዲያረገች። እሷ ብሎ በማለቱ በመጀመሪያው ከእግዚአብሔር ጋር ሐሳቡን በህሊና ያለውን የህብረቱን ምስጢር ሁሉ ወደ ክስ የቀየረበት አተያይ የለወጠበት ነው። ሔዋንንም አሳልፎ የሰጠበት ነው። ወደ ላይ ከእግዚአብሔር ጋር የነበረውን ግንኙነት አጣ በኃጢአት። ማሳያው ይሄ ነው። ወደ ጎን ሰው ከሰው ለሚለው በሱም በልጆቹም የታየው ነገር ነው። ሔዋንን አሳልፎ ሰጠ። ልጁ ቃየን ልጁ አቤልን ገደለ። እንዲህ ያለ ታሪካችን ቀጠለ። የሰው ታሪክ ተበላሸ። አነጻጽሩት። ቅዱስ ጴጥሮስ ካለው ኢትዮጵያዊ ጃንደረባ ቅዱስ ባኮስ ያለው በምን ይለያል? ኢየሱስ ክርስቶስ የእግዚአብሔር ልጅ እንደሆነ አምናለሁ። የእግዚአብሔር ልጅ አይደል ያለው ቅዱስ ጴጥሮስ? ጃንደረባውም የእግዚአብሔር ልጅ እንደሆነ አምናለሁ። እንዳልጠመቅ የሚከለክለኝ ምንድነው? ይሄን አምኗላ። አንደኛ ያልተረዳ፣ ሁለተኛ አውቆ የተኛ። ቢጠሩት አይሰማም ይባላል። ምንም እውነት ቢነግሩት የማይሰማ አውቆ ያለ ደግሞ አለ። አውቆ ለዚህ የተሰለፈ ስላለ ነገሩን አስቸጋሪ አርጎት እንጂ ስለ መጽሐፍ ቅዱስ የተጻፉት ገድላቱ፣ ድርሳናቱ፣ መልካ መልክ አርኬው ሁሉ ያሉን የአገልግሎት መጽሐፍትም ወደ መጽሐፍ ቅዱስ የሚመሩ ምኖች ናቸው? በሮች ናቸው። ስለ ኦርቶዶክሳዊነት ያሉ አመለካከቶችን ምንድነው የሚሉት ጥያቄዎችን በመመለስ ረገድ ያሉ ልዩነቶችን እያነሳን ነገሮችን እናስኬዳለን። የመጀመሪያው የኦርቶዶክሳዊነት ታሪካዊ ዳራን መመልከት ያስፈልገናል። ምንድነው ልዩነት የፈጠረው? ምን አይነት አጋጣሚ ነው? ኦርቶዶክሳዊነትን ከዛ አንፃር እንዴት እንግለጠው ነው። በሁለተኛና መሰረታዊ በምንለው ደረጃ ደግሞ ኦርቶዶክሳዊን አስተምሮ ነው መሰረታዊ የልዩነት ጉዳይ አድርገን ማንሳት ያለብን ምናነሳው። ከአስተምሮ ጋር ሰብእናው ነው። አሁን ያልኳችሁ ኦርቶዶክሳዊ ሰብእና ከሌሎች ማንነቶች እጅግ የራቀ ልቀትና ርቀት አለው። ተረዳነውም አልተረዳነውም፣ ኖርነውም አልኖርነውም፣ ኦርቶዶክሳዊ ሰብእና ልቀትም ርቀትም አለው። መኖር መቻሉ ከኛ የሚቀረው ነው። መቻል አለመቻሉ ከኛ የሚርቀው ነው። የልቀቱና የርቀቱ ነገር ግን እውነታው ነው። ልንከደው ማንችለው እውነታ ማለት። ምክንያቱም በምስጢራት ተሳትፎ ወደዚህ ህብረት መተናል። በመጠመቃችን ተለውጠናል። በመለወጣችን ካህናትም ምዕመናንም ሆነናል። ባንለወጥና እንደሌሎቹ ብንሆን ኦርቶዶክሳዊነት ነገሩ እንደተባለው ግልጽነትና ጥራት የጎደለው ይሆንብን ነበር። ነገር ግን አሁን ልዩነቱና ጥራቱ ልቀቱ በጥምቀት ከመለወጣችን በመለወጥ ካገኘነው ርቀትና ልቀት የተነሳ ኦርቶዶክሳዊ ሰብእና ከሌሎቹ የተለየ ደረጃ የያዝንበትን ማየቱ ነው። መሳልዩ ነው ሌላው ወይም ርዮት ምንለው ነው። ይሄ ሐልዮ ያስተሳሰብ መንገዱ እና በዛ ያስተሳሰብ መንገድ ውስጥ ያለ የተለየ መሳሌ ኦርቶዶክሳውያን ጋር ምን አለ? እንዴት ነው ነጽሮታችን? ምን ይመስላል? ርዮተ ዓለም ነጽሮተ ዓለም ራስንም አካባቢንም ወንድምንም እህትንም ቤተክርስቲያንንም ሁሉን ነገር ማለት ነው። ልክ ዓለምኔ ወኩሎሙን ላይ ነብሩ ውስጤታ እንደምንል ዓለም ስንነጽሮተ ዓለም በውስጧ ያሉትን ሁሉ ጨምሮ ምን አይነት አተያይ ነው ያለ በግንኙነት መስመሮቻችን ውስጥ።
ሌላውና ቁልፉ ጉዳይ አሁንም ኦርቶዶክሳዊ ነገረ ድነት ነው። የለየን ልዩ ያረገን አሁንም በከፍታ ላይ ያስቀመጠን ኦርቶዶክሳዊ ርዕዮተ ዓለም ከመስተሃልው ጋር የምናየው እንዲሁ በዘረዘርናቸው ጭብጦቻችን ውስጥ የመጀመሪያ ሆኖ የሚመጣው እንደነገርኳችሁ ታሪካዊ ዳራ ነው። ኦርቶዶክሳዊ መሆን መቼ ጀመረ? የኦርቶዶክስ ቤተክርስቲያን መቼ መጣች ብዬ ብጠይቅ መልስ አገኘ ይሆን? የመቼ ናት የኦርቶዶክስ ቤተክርስቲያን? የመቼ ትሆን አባቶቼ? መቼ እንበል? ምንም ይሁን ምን ሐሳብ ቢሰጥበት ለነገራችን ማማር ጥሩ ይሆናል። ከእያንዳንዱ ተነስተን ምን ማለት እንደምንችል እድል ይሰጠናል። ኦርቶዶክስ መሆን እንደ አንድ ኦርቶዶክሳዊነት መቼ የጀመረ ጉዳይ ነው? መርካቶ አካባቢ እኮ የቁጥር ችግር የለም አይደል? ተክለ ሃይማኖት ቁጥር ችግር አለ ነው በእንትኑ? እስቲ በሉ አንድ ቁጥር የመቼ ነው? እሺ እንምጣበት፣ ግድ የለም። የ451 ዓመተ ምህረት ክስተት ይላል አንዱ አተያይ። የ451 ዓመተ ምህረት ክስተት ምን ተከሰተ? ቀጣይነቱን አረጋግጦ የቀጠለው የኦሪየንታል አብያተ ክርስቲያናት ወገንና የኬልቄዶናውያን ወገን። ልብ በሉ፣ በዚህ ታሪካዊ ክስተት በኬልቄዶን ጉባኤ ምክንያት ብዙ ተናጋሪዎችና ጸሐፊዎች ቤተክርስቲያን ተከፈለች እያሉ ሲናገሩ ትሰማላችሁ? ሰምታችኋል? ይነገራል አይደል? የተጻፈበት ነው፣ የሚነገር ነው። ግን እውነት እንደው እስቲ እንጠያይቅ። እውነት ቤተክርስቲያን ተከፍላለች? ቤተክርስቲያን ተከፍላለች? በደም ልብ እያላችሁ እቺን ጥያቄ ከነመልሷ ተከፍላለች ቤተክርስቲያን? እውነትም ጸሐፊዎች እውነትም ተናጋሪዎች ምዕራብና ምስራቅ በሚል ቤተክርስቲያን ለሁለት ተከፈለች ብለው ብዙ ጽፈዋል። ቤተክርስቲያን ለሁለት ከተከፈለች ቤተክርስቲያን በምዕራቡም በምስራቁም በሁሉም የዓለም ክፍል አለች ነው አይደል? ትርጉሙ አለች ነው አይደል? በምን ምክንያትና በምን መሰረተ ሐሳብ የሃይማኖት አስተምሮ ተከፈለች? ክሌ ባህሪ በሚሉና ከሁለት ባህሪ አንድ ባህሪ በተዋህዶ በሚሉት ወገኖች ምክንያት ለሁለት ተከፈለች። ይሄንንም ሰምተናል አይደል? ቤተክርስቲያን በሚል ተከፈለች። በጉባኤ ኬልቄዶን የታየውና የተሰማው አዲስ ነገር ክሌ ባህሪ ነው። ምንድነው አዲሱ ካለ ልብ እያላችሁ ነው። አዲስ ነገር ምን መጣ? 451 ላይ ምንድነው እንግዳው ነገር? ልብ በሉ። ከሁለት ባህሪ አንድ ባህሪ በተዋህዶ ነው። ክሌ ባህሪ ነው አዲሱን እንግዳው ነገር። የትኛው ነው? ክሌ ባህሪ እንግዳ ነው። ክሌ ባህሪ አዲስ ነው። አዲስ ነገር መጣ። አዲሱ ነገር ቤተክርስቲያንን ይከፍላል ሳይሆን እንደ እንግዳነቱ ከቤተክርስቲያን ይወጣል ነው ትክክለኛው ቋንቋ። የቤተክርስቲያን ያልሆነው የክርስትና ያልሆነው አስተምሮ ከቤተክርስቲያን ወጣ። ቤተክርስቲያን ሳትከፈል ቤተክርስቲያን አንድነቷ እንደተጠበቀ እንደቀጠለ ምን ሆነ? ከሁለት ባህሪ አንድ ባህሪ በተዋህዶ በከመማሩን አበው የቀደሙት አባቶች እንዳስተማሩን ቅዱስ መጽሐፍ እንደመሰከረልን የሚለው ወገን የነበረውን አጽንቶ ቀጠለ። አዲስ እንግዳ ነገር ያመጣው ከቀጣዩ ተለይቶ ወጣ። ለኛ ማን ተለይቶ ወጣ? ኬልቄዶናውያን ተለይተው ወጡ። ቤተክርስቲያንም አልተከፈለች፣ አንድነቷም ችግር አልገጠመው። ችግር አልገጠመው ስል ፈተናው ከውጭ የሚመጣው ባናቅጸ ሲኦልኒ የፈተናን አይቀሬነት እየነገረን ይሄይልዋ ግን አይችሏትም። ግን ልክ አሁን እንዳጋጠመው ሳይከፍላት በእንግድነት መጥቶ በእንግድነት ወጥቶ ሄደ ነው። ይሄ ምን ይሰጠናል? ሁለት ቤተክርስቲያን የለችም ነው። ስንት ናት? ካልተከፈለች የነበረችው ከቀጠለች አንዲት ናት።
እሷ ማናት ነው ኦርቶዶክሳዊነት መቼ ጀመረን የሚመልሰው። እርሷ ማናት? ቀጣይነት ያልተናወጠ ቅብብሎሽ ካለ ያልተቋረጠ ያልተለዋወጠ ማንነት ካለ ኦርቶዶክሳዊነት ነባሩ ነው። የተቀረው በእንግድነት መጥቶ ተለይቶ የወጣው ነው። ግልጽ ነው አይደል? የአዲስ የመጣው ሐሳብ አዲስ ስንል ሌላ ግርታ እንዳይፈጥር ደግሞ በጉባኤ ኤፌሶን የተወገዘው ሐሳብ ነው። እውነት ውሸት? በጉባኤ ኤፌሶን የተወገዘው ሐሳብ ነው። ጉባኤ ኬልቄዶንን አባቶቻችን ሊቃውንት ምን አሉት? ጉባኤ ማን አሉት? ጉባኤ ከለባት። ለምን ከለባት? ለምን ውሾች? ለምን? ወደ ትፋቱ የሚመለስ ውሻ ነው። በኤፌሶን ጉባኤ የተወገዘ ሐሳብን አንስቶ እንደ አዲስ ነገር አምጥቶ ይሄው የሚል ወደ ትፋቱ የሚመለስ እንደ ውሻ ነው። ስለዚህ ጉባኤው የማን ጉባኤ ብንለው ጉባኤ ከለባት ብንለው ይገልጠዋል። የአባቶቻችን ሊቃውንት ሐሳብ ከሁለት ባህሪ አንድ ባህሪ በተዋህዶ እምነት ሐዋርያዊ መሰረቱን ይዞ የቀጠለ እናያለን። ከየት የሚለውን ሐዋርያዊ መሰረት አለው። ወናምን ባህቲ ቅድስት ቤተክርስቲያን ተላይለ ኩሉ ጉባኤ ዘሐዋርያት። ይቺ ቤተክርስቲያን ማለት ሐዋርያዊ መሰረት ያላት፣ ሐዋርያዊ ቀጣይነት ያላት፣ ከሐዋርያዊ ትውፊቷ ያልተለየች፣ ከሐዋርያዊ ስርዓቷ ያልወጣች፣ ከሐዋርያዊ ሕገ ቤተክርስቲያኗ ፈቀቅ ያላለች፣ አሁንም ድረስ የነዚህ ተጠብቀው መቆየት ሐዋርያዊነትን በሁለንተናዊ መልኩ መግለጥ የሚያስችል ማለት ሐዋርያዊነት ይሄ ነው። አንዳንድ ጊዜ ለማለት ብቻ የሚባሉ ስላሉ ማለት አሁን ይኑር አላቅም። እዚህ ጎላጉል 22 ጎላጉል ጋር ያለው አደባባይ ላይ ከዚህ በስተግራ ከዚህ ብንሄድ በስተግራ ነው በትልቅ ቢልቦርድ የሐዋርያት ቤተክርስቲያን የሚል አለ። ያስተዋላል? የሐዋርያት ቤተክርስቲያን ሊበላ አሉ ሰውዬው። ከየት ይመጣል ነው አሁን ጥያቄው። ከየት ይመጣል? ለሐዋርያት ስላልነው እኮ አይሆንም። ምን እንደሚጠይቅ በሂደት ለማስተዋል እንሞክር። የሐዋርያት ለማለት የሚጠይቃቸው ነገሮች ማለት ነው። ከታሪካዊ ዳራ ጀምሮ ያስተምሮ፣ የስልጣን፣ የቀጣይነት፣ ያለመለዋወጥ ቁልፍ ጉዳዮች በውስጡ ያሉ መሆናቸውን ልብ ምንልበት። ከዚህ አንጻር ከሁለት ባህሪ አንድ ባህሪ በተዋህዶ ቀጥለን በምናነሳው ምክንያትና ያስተምሮ መሰረት ሐዋርያ መሰረቱን ይዞ የቀጠለ ብቸኛ እውነት ነው። ኦርቶዶክሳውያን በእውነት አንጻራዊነት አናምንም። እውነት አንጻራዊ አይደለም። አዲስ አስተሳሰብ በዓለማችን ላይ የድረ ዘመናዊነት አስተሳሰብና አካሄድ ተብሎ እውነት አንጻራዊ ነው። ሁሉም ሰው ትክክል ነው። ብዝሃነትን መለማመድና ማለማመድ የተያዘ ጉዳይ ነው። አሁን ብዙውን አካሄዳችን ሁኔታችንን ልብ ብሎ ላስተዋለ ሰው ማለት ኦርቶዶክሳዊነት ግን ሁልጊዜ እውነት አንድ ነው። እውነት ማን ነው? የእውነት ማን ነው? የእውነት የሆነ እውነት የሆነ እነዚህን ሁሉ ጠብቆ መንገድም እውነትም ሕይወትም ነኝ ባለ በእርሱ በአንዱ ጌታና አምላክ በኢየሱስ ክርስቶስ እምነትና አካልነት ጸንቶ መኖር ነው። ያ እውነት የእውነት መሆን ማለት እውነት ነፃ ታወጣቸዋለች። ነፃ የወጣ ማንነት የሚሰጠው ከእርሱ ጋር ባለ በእኔ ኑሩ እኔም በእናንተ። ቅርንጫፍ በወይኑ ግንድ ሳለ ምን ሊያደርግ ይችላል? ፍሬ ሊያፈራ ይችላል። ከወይኑ ግንድ ከተለየ ግን ይጠወልጋል፣ ይቆረጣል፣ ይደርቃል፣ ወደ እሳትም ይጥሉታል። ከዚህ ያድናል። ስለዚህ በዛ ህብረት ከእውነቱ ጋር ባለ አንድ ብሎ መኖርና አንድ መሆን በሚያስፈልግበት ኦርቶዶክሳዊነት ውስጥ መጽናትን ነው የሚነግረን። በነቢያትና በሐዋርያት ትምህርት ላይ የታነጸ ማንነት ነው ይላል። የአዲስ ኪዳን መሰረት ብሉይ ኪዳን ሆኖ የትንቢትና ፍጻሜ ግንኙነት ተሰርቶ የጥላና የአካል ተገናዛቢነት መጥቶ በትንቢት የተነገረው ፍጻሜውን እንዳገኘ ተረጋግጦ እርሱ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ የፈጸመው በእርሱ የተፈጸመው ነው የሚለው ላይ አረጋግጦ
ነቢያት የተናገሩት በትንቢት አስቀድመው የተነበዩት በተስፋ የጠበቁት ዛሬ ነገ ብለው የቆጠሩት ብሎ እርሱ ተፈጽሟል ብሎ አምኖ በነቢያትና በሐዋርያት ላይ መሰረት ላይ መጽናት በነቢያት በሐዋርያት መሰረት ላይ መጽናት እሱ ኦርቶዶክሳዊነት ነው። ይህንን ለመግለጽ ቀደም ሲል ያነሳዋቸው በመግቢያችን ያየናቸው ሊቅ ምን አሉ? በብዙ የዓለም አቀፍ የሃይማኖት ጉባኤያት የሃይማኖት መድረኮች ላይ እንዲህ ባለ ሁኔታ አሁን አንድ ሆነን የአንዲት ቤተክርስቲያን ልጆች በጋራ በአንድነት እንደተገናኘን አንዳንድ አጋጣሚዎች ደግሞ ቀላቅለው የሚያገናኙበት ሁኔታ ይፈጥራሉ። ቀላቅለው ማለት ካቶሊኩም፣ ፕሮቴስታንቱም፣ ጂኦቫውም፣ ኦርቶዶክሱም ሁሉም በአንድ ላይ ሆንና በጉባኤው መካከል እንደው እንዳጋጣሚ አሉ ለሁሉም እንደተሰጠ ዕድል ለኦርቶዶክሳውያኑ እናንተስ እስቲ ራሳችሁን እንዴት ትገልጡታላችሁ ባጭሩ እስቲ ንገሩን የሚል ዕድል ይሰጣል አሉ። ብዙ ጊዜ በተደጋጋሚ ከገጠማቸው ተነስተው ብዙ ጊዜ ኦርቶዶክሳውያን ይሄ ጥያቄ እንደ ዕድል ሲሰጣቸው በሁለት ቃል አጭር አድርገው ይገልጡታል አሉ። እዚህ በመታዩት ቀጣይነትና አለመለዋወጥ ኦርቶዶክሳዊነት ነው። ቀጣይነት ቅድም ከተናገርነው ሐዋርያዊ መሰረት ቀጥሎ የተሰመረ የትውፊትን ትልቅ ሚና ይዞ ማለት ትውፊት ምንድነው? ትልቁ ሚና አውፈ አቀበለ ትውፊት ቅብብሎሽ ርክክብ ከአባቶች ወደ ልጆች የሚተላለፍ ነገር ከፊደለ ሐዋርያ ጀምሮ ነገረ እግዚአብሔርን በሕፃናት አእምሮ አስርጾ ሰብናቸውን እየገነቡ ማሳደግና ኦርቶዶክሳዊ ማድረግ የነበረበት የትውፊት ቅብብሎሽ ፊደለ ሐዋርያ ብሎ የሚጀምረው የትምህርት ስርዓታችን ሀ ብሂል ሀሎቱ ለእግዚአብሔር። እስቲ ተመልከቱት የአባቶቻችን ድንቅ ስራና ጥበብ። እግዚአብሔር የተመሰገነ ይሁን። ያሁኑን እኮ ብታነጻጽሩት ኤ ኢዝ ፎር አፕል ነው የሚለው ምንም በማይፈይድ ከሆድ ነገር በማያልፍ ሁኔታ የሌላ ቋንቋ ትምህርት ተገቢ ነው ጠቃሚ ነው እሱ እንደተጠበቀ ሆኖ በንጽጽር ስናያቸው ግን የቱ ጋር ከፍተኛ ልቀት እንዳለ ግን ልብ ማለት ይቻላል። ለሰው በህይወት ውስጥ ትልቁ ቁም ነገሩ የፈጠረኛ አለ ብሎ እሱን አስተውሎ ከፈጠረው አምላክ ጋር ህብረት አግኝቶ በመንፈሳዊነት መኖር መቻሉ ነው። ይሄ ካልሆነ የክብሩን ማወቂያ መግለጫ ይሄ ስለሆነ ከአምላኩ ጋር ያለው ህብረት ባሪያው በአምሳሉ ፈጥሮታልና ይሄን አውቆ ሲኖር ማንነቱን በሚገባ አውቆ ግንኙነቱን ጠብቆ በህብረት በመንፈሳዊነት መዝለቁ ነው። ካልሆነ ግን እንዘ ክቡሩቱ ያይመረ ነው ወኮነስ ከመንስሳ ነው። ያንን ክብሩን ካላወቀ የክብሩ ምንጭና በአምላኩ አራያ መፈጠሩ ነው። ይሄን ካላወቀ ወኮነ ከመንስሳ ዛልቦ ልብ ወተመሰሎም ክብሩን አወቀ ማለት ባወቀው ክብሩ ልክ ግንኙነቱን ለመጠበቅ ዕለት አጀንዳው ነገረ እግዚአብሔር ሲሆን ነው። ነገረ ሃይማኖት ነገረ እግዚአብሔር ደግሞ ሁል ጊዜ የሚነሳበት የሚጀምርበት መሰረተ ሐሳብ ሃሎ እግዚአብሔር የምትለዋ ትልቁም ነገር ነው። እግዚአብሔር አለ ነው ትልቅ ዕውቀት ሃሎተ እግዚአብሔር። ትልቁን ዕውቀት በሕፃን አእምሮ በልጅነት አቅም ሀ ከምትለው የመጀመሪያ ፊደል ጋር ምን ብለው ነገሩት? እግዚአብሔር በመንግስቱ አለ። ሃሎ እግዚአብሔር በመንግስቱ ሃሎቱ ለእግዚአብሔር ለብሰ ሥጋ ዚአነ መጻቤነ ከመ ይቤዘወነ እያለ በእያንዳንዱ ኤ ማለት አፕል ማለት ነው። ቢ ማለት ባናና ማለት ነው። የሚበላው ላይ ነው። ልብ ብላችኋል? ትኩረቱ አፕል ነው ባናና፣ ሙዝ ነው አፕል ነው። የፊደላቱ ትርጉም በፊደላቱ ትምህርት ነገረ እግዚአብሔር ሃሎተ እግዚአብሔር ማሳወቅና የሚበላ ፍሬ ማሳወቅ በመካከላቸው ያለው ሰፊ ልዩነት ለእናንተ ግልጽ ነው። በዚህ ደረጃ ያለ ቀጣይነት ሃሎተ እግዚአብሔርን አስተምሮ ምስጢረ ሥላሴን አስረድቶ ምስጢረ ሥጋዌን ገልጦ በሕይወት ከሕፃናት አእምሮ ጀምሮ እስከ ከፍተኛው ልቀት ድረስ
ቀጣይነትን መስራት። ይሄንንም መሰረቱን ከሐዋርያት አድርጎ ሐዋርያት እንዳስተማሩት ሐዋርያት እንደተናገሩት ብሎ ትውፊትን ባነሳውበት ነው። እንዴት ይቀጥላል እንዴት ይሸጋገራል ስንል ብሂል ሀሎቱ ለእግዚአብሔር ያልነው በተገኘው መንገድ ሁሉ ማስተላለፍን ስለሚጠይቅ በትውፊት ላይ ያጋጠመ ትልቅ አደጋን ማሰብ ካስፈለገ ደግሞ ስርዓተ ትምህርትን ማሰብ ነው። የትምህርት ባለሙያና ሊቃውንት የአንዲት ሀገር የነገ ዕጣ ፈንታ የሚወሰነው በዛሬ ልጆቿ ትምህርት ላይ ነው ብሎ የተናገረውን የአርስጣጣሊስ ሐሳብ ይጠቅሳሉ። ብዙ ጊዜ የአንዲት ሀገር የነገ ዕጣ ፈንታ የሚወሰነው በዛሬ ልጆቿ ምን ላይ ትምህርት ላይ በዛሬ ልጆቿ ትምህርት ላይ የዛሬ ልጆቿ ትምህርት ችግር ከገጠመው የነገ ሀገር ምን ይገጥማታል? የዛሬ ልጆቿ ትምህርት እፎይ የሚያሰኝ ነገር ካለው ነገ ሀገር ምን ትሆናለች? በዚህ ደረጃ ማየት የሚቻልበት አለመለዋወጥ። ሁለተኛውን አለመለዋወጥን ለመረዳት ከኦርቶዶክሳውያን ውጪ በተቀረው ዓለም ምን አጋጥሟል የሚለውን ማየት ብቻ በቂ ነው። በየዘመናቱ ነገረ መለኮቱም ስርዓተ አምልኮም በአጠቃላይ ክርስቲያናዊ የሚባለው ሕይወትም ተለዋውጧል። የመካከለኛው ዘመን የሚባል አለ። የህዳሴው ዘመን የሚባል አለ። የዘመናዊነት ድረ ዘመናዊነት የሚባል አለ። ነገረ መለኮቱ ነው ምላችሁ እግዚአብሔር ያሳያችሁ። የማይለዋወጠው የመገለጥ ውጤት የሆነው እግዚአብሔር የገለጠውና ሰው እንደ ፍላጎቱ የማይቀኘው ያ የተከበረና የተጠበቀ እውነት እንደየዘመናቱና እንደየሰው ፍላጎት በየጊዜው ተለዋውጧል። የአባቶች ዘመን የሚለውን ምዕራባውያን እስከ 599 ብቻ አድርገው ሰፍረው ቆጥረው ይቆርጡታል። እስከ 599 ኦርቶዶክሳውያን አሁንም ያለነው በአባቶች ዘመን ነው ይላሉ። ኦርቶዶክሳዊነት ይሄ ነው። አሁንም ያለነው በአባቶች ዘመን ነው። ለኛ አንድ ዘመን ነው የምናውቀው። የመካከለኛው ዘመን የሚባል የለም። የህዳሴ የሚባል ዘመን የለም። የተሐድሶ የሚባል የለም። የአጸፋ ተሐድሶ የሚባል የለም። የአሁኑ ዘመን ብለን ለይተን የምናውቀው የለም። አንድ ዘመን አለ፣ እሱም የአባቶች ዘመን ነው። የዚህ ዘመን ቀጣይነት በህይወት የሚረጋገጠውና በአስተምሮ የሚሰራው በከመ መሃሩነ አበው እየተባለ ነው። ስጋ ወነፍስ አጽም ወደም ጸጉር አስራው ዘነሳይ ከምኔሃ ምሳሌ ወረሰይኮን አሃደ ምስለ መለኮትከ ዘንበለ ፍልጠት ይውላጤ ዘንበለ ትሱት ወይ ቧዴ በከመ መሃሩነ አበው። እገሌ ማለት እየተቻለ ነው። ልብ በሉ። በከመ መሃሩነ አበው የተባለው ማን እንዳስተማረው ይታወቃል። ዘንበለ ፍልጠት ይውላጤ ዘንበለ ትሱት ወይ ቧዴ ማን እንዳለ ማን እንደጻፈ ግልጽ ነው። አባ ጊዮርጊስ ዘጋስጫ ግን ቅዱስ ቄርሎስ እንዳይሉ አበው አሉ። አበው ከሐዋርያዊ መሰረቱ ጋር ህብረቱ ስምምነቱ የቀጣይነት ሌላው መሰረት ስለሆነ በከመ መሃሩነ አበው ነው የምንለው። እንደዚህ በከመ መሃሩነ አበው በምንልበት የወል አጠራርና ደግሞ ዋቢ አጠቋቆም ደረጃ ዝሩ እንዳይሆንም ጥንቃቄ ይደረጋል ይላሉ አባቶቻችን። ዝሩ እንዳይሆን ኩሉ ሰብ ለትምህርቱ ለሃይማኖቱ ይሌላ ይሬስያ ምንድነው? ሁሉም የራሴ ያለውን ሃይማኖቴ ብሎ ያዘውን ምን ያደርገዋል ነው። ይሬስያ ሃይማኖት ሰለስቱ የሰለስቱ ምዕትን ማለት ነው። የሰለስቱ ምዕት አስተምሮ ነው ብሎ ይመጣል። ልብ በሉ። ቅዱስ ያሬድ እንዳለው ብሎ ሊጠቅስላችሁ ይችላል። ነገር ያሰበሰው ቅዱስ ዮሐንስ አፈወርቅ እንዳለው ሊል ይችላል። በተለይ አሁን ያለንበት እንደው ልብ ትሉ ከሆነ ያውደ ምሕረቱም ሌላውም የትምህርት ስርዓት ለምዕመናኑም ለታዳሚውም የመጠየቅ ዕድል የሰጠ አይደለም። ትታዘቡ ከሆነ ማንም ምንም ብሎ ቢወርድ የት ነው ያገኘኸው? ከየት ነው ያመጣኸው? ምንጭ ምንድነው ብሎ የሚጠይቀው የሚያጠያይቀው ስለሌለ ቅዱስ ዮሐንስ አፈወርቅ እንዳለው ተብሎ እንክርዳድ ሊዘራም ይችላል። አይችልም?
እንዳለው እንዲህ ዝሩ የሆነ ሐሳብ ከተፈቀደ እና ይሄን በተመለከተ ነገር አበው ምን ይላል? ከቀጣይነት አንፃር ማን እንዳለው፣ መቼ እንዳለው፣ በምን እንዳለው ባልተጻፈ ትውፊታዊ ቅብብሎሽ ወይስ በተጻፈ ጽሑፋዊ ቅብብሎሽ በምን እንዳለው ጠይቅና ተረዳ እንጂ የቅዱሱ ስም ስለተጠራ የአባቶች ስም ስለተነሳ ብቻ አትቀበል የሚል ደግሞ አለ። ተገቢ ነው አይደለም? ተገቢ ነው። በአባቶች ስም የሚሰራ ስራ ስላለ ማለት ነው። ለሐሳባቸው አመቺነት እንዲስማማ አድርገው ይተረጉሙና እገሌ ያለ ብሎ ደግሞ ማለት ስላለ ቀጣይነት በቀላሉ የሚታይ አለመለዋወጥ እንዲሁ የሚነሳ ስላልሆነ አለመለዋወጥን እንደው በተገባ መንገድ ለመግለጽ በስርዓተ አምልኮ ስርዓትም ውስጥ የአንደኛው ክፍለ ዘመን ቤተክርስቲያን የሆነችውን በ21ኛው ክፍለ ዘመን ቤተክርስቲያን ውስጥ መሆን ነው የሚል ይገልጸዋል። የዘመናት ተጽዕኖ እኛን ሳይለውጥ ማለት ነው። ሐዋርያት እንዳደረጉት ማድረግ፣ የሐዋርያት ልጆችና ተከታዮች መሆን። የአንደኛዋን ክፍለ ዘመን ቤተክርስቲያን የዕጣን መዓዛ በ21ኛው ክፍለ ዘመን ቤተክርስቲያን ዕጣን መዓዛ ማሽተት ማለት። በዚች ቤተክርስቲያን ውስጥ የሐዋርያትን የዕጣን የሥርዓተ አምልኮ መዓዛና ውበት ማየት ቀጣይነት የኋላውን የጊዜውና መጪውን የማሰብ ዕድል ይሰጣል። ማስተሳሰር ማለት ሁሉንም ልክ ዘትማልሞ ወዮሞክም ውእቱ እስከ እንደምንለው ማለት ነው። ትናንትም የነበርክ ዛሬም ያለህ ነገም ልክ እንደዚሁ ያዝናቸውንም እውነቶች የቆምንባቸውንም መሰረቶች የትናንት የሐዋርያት ብለን የዛሬም ከነሱ ተላልፎን በቅብብሎሽ የተቀበልነው ነገም የምናስቀጥለው ሚለው ላይ ኃላፊነትና አደራ ተቀባዮች ሆኖ በዚህ ስነ ልቦና መገኘት እኛ ጋር የደረሰውን ለቀጣዩ ትውልድ የሚደርስበትን ነገር ማሰብ፣ እዚህ ላይ መጨነቅ ማድረስ እንችላለን ወይስ ትውፊቱ በእኛ ምክንያት ተቋርጦ ይቀራል? ለዚህ እኮ ነው አንዳንድ ትምህርቶች ካህንን ሲመስሉ ባሕረ ሐሳብ አለ እንጂ ካህን ዘይተመረ ባሕረ ሐሳብ ይመስል ከመፈለግ ዛልቦ ማይ ውስቴቱ አይደል የሚለው? ፈለግ ዛልቦ ማይ ውስቴቱ ይላል። በምን መሰለው? በወንዝ አይደለ? በወንዝ ለምን? ፍሰት ስለሚፈልግ። ፍሰት ቅብብሎሹ ግን ካልተማረ አለ ወንዝ ሆኖ ውስጡ ምን የሌለው ውሃ የሌለው ያለ ውሃ ወንዝ መሆን ምንኛ አስገራሚ ነገር፣ ባዶነት ማለት ነው። አሁንም እንደ ወንዝ ማስተላለፍ መቻል የክህነቱን የአገልግሎት ምስጢሩን ማስተላለፍ መቻል እኛ ጋር ከቆመ ትልቅ አደጋና የተጠያቂነት መሰረት ነው የሚሆነው። ተጠያቂ ነው የሚያደርገን ማለት። ስለዚህ ስላለፈው ግድ የሌላቸው ስለ ቀጣይነት የማይጨነቁ ኦርቶዶክሳውያን አይደሉም። ማስተላለፍ ስለሚችሉት እውነት የሚያስቡ ኦርቶዶክሳውያን ናቸው። ለኦርቶዶክሳውያን ትናንት እጅግ ውድ ዋጋ አለው። የቤተ ክርስቲያን ታሪክ ለምሳሌ በኦርቶዶክሳውያን ዘንድ ካስተምሯችን ክፍሎች ትልቁን ቦታ ይዞ የሚቀመጥ ሲሆን ለሌሎች ደግሞ ኢምንት እርባና የሌለው ጉዳይ፣ ጥቅም የሌለው ጉዳይ። ለኛ ግን ብሉይ ኪዳንን እንደ ትንቢት፣ እንደ ጥላ፣ እንደ ትዕምርት በማየት አካሉን ምስጢሩና ፍጻሜውን በአዲስ ውስጥ ማየት ኦርቶዶክሳውያን ይመርጣሉ። ማስተሳሰር ማለት ነው። ይሄ የዚህ ምሳሌ ነው። የዚህ ምሳሌ ፍጻሜ ይሄ ነው። ይህም ጠንካራ የኪዳናት ጥምረት እንዲኖረን ያስቻለ ትልቅ ሀብት የሆነ ጉዳይ ነው። የኪዳናት ጥምረት በተለይ ከኦርቶዶክሳውያንም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በልዩ ገጽታዎቿ ልክ የሚገልጻት ይሄኛው የኪዳናት ጥምረት ነው። ክርስትና በብሉይ ኪዳን ስርዓት መሰረት ላይ የተገነባባት፣ ብሉይ ኪዳንም በሕገ ልቡና መሰረት ላይ የጸናባት፣ በሶስት ሕግጋት ሃይማኖታዊ ሕይወት የተሰራባት ቤተክርስቲያን እግዚአብሔር የተመሰገነ ይሁን። ይሄን ይዞ በዚህ ዘመንም ቀጣይነትን አስጠብቆ መቀጠል የሚቻልባት ጠንካራ የኪዳናት ጥምረት የሚስተዋልባት ትምህርታዊ ነገረ መለኮት ትዕምርታዊ የምንለው አንዱን መስሎ
በአንዱ ፍጻሜ አምጥቶ በያዝነው መስቀል ምሳሌ ክርስቶስን አይቶ በክርስቶስ ድነትን ማስተማርና ማሳየት የሚቻልበትን እድል ሰጥቶ የሚናገረው። በተጨማሪም የክርስትናውን ዘመን ብቻ ብናይ በመካከለኛው ዘመን ሊቃውነት በተሐድሶ በአጸፋዊ ተሐድሶ ቅድም ያልነው በዘመነ አብርሆት ያልተቆራረጠ አንድ ዓለም አንድ ዘመን ብቻ ያለው የሚል እምነት ነው ቀጣይነቱ ማለት ነው። ታሪካዊ ዳራ በሚለው ነው እዚህ ጋር የተነሳን። የመጀመሪያው ቤተክርስቲያን መሰረት የኦርቶዶክሳዊነት መሰረት ነው። አዲስ ነገር ሲመጣ አዲሱና እንግዳው ነገር ተለይቶ ወጣ። ኦርቶዶክሳዊነት ግን ቀጠለ። ከምን አሁን ኦርቶዶክሳዊ አስተምሮ ከምንለው መሰረት ጋር ማለት ነው። ታሪካዊ ዳራውን ይዞ የቀጠለው ማለት ነው። ይሄ ኦርቶዶክሳዊ አስተምሮስ መሰረት ያደረገውና በመሰረትነቱ የታወቀው መቼ፣ እንዴት፣ በማን ነው የሚለውን ለማንሳት ነው። አሁን ላይ ያለንበት ደረጃ ኦርቶዶክሳዊ አስተምሮ ጌታችን መድኃኒታችን ኢየሱስ ክርስቶስ በፊልጶስ ቂሳርያ ደቀ መዛሙርትን ሰዎች የሰውን ልጅ ማን እንደሆነ ይሉታል ብሎ በጠየቀው ጥያቄ የሚነሳ ሐሳብ ነው። መነ ይብልዎ ሰብእ ለወልደ እጓለ እመሕያው፣ ማን ይሉታል? ማን ይሉታል? በሶስተኛ ወገን ትንሽ ራቅ ብሎ ማለት ቀጥሎ ከሚመጣው ጥያቄ ይሄኛው ራቅ ብሎ ማን ይሉታል? ሙሴ ነው ይሉታል፣ ኤልያስ ነው ይሉታል፣ ከነቢያት አንዱ ነው ይሉታል የሚሉ መልሶች ተሰሙ። እነዚህ መልሶች አይደሉም ተፈላጊውን መሰረት የሚያመጡትና እናንተስ ወደሚል ጥያቄ ተሸጋግሯል። ወደ ሁለተኛ መደብ እናንተስ ማን ትሉታላችሁ? ይሄ ጥያቄ በሚመለስበት አግባብ ነው ኦርቶዶክሳዊ አስተምሮ የሚባለውን መሰረት ለማወቅ መነሻ የምናደርገው። ምንድነው እሱ አስተምሮ? ማን ነው የመለሰው? ማን ነው? ቅዱስ ጴጥሮስ። ቅዱስ ጴጥሮስ እንዲያል አንተ ውእቱ ክርስቶስ ወልደ እግዚአብሔር ሕያው፣ አንተ ክርስቶስ ያው እግዚአብሔር ልጅ ነህ፣ የሕያው እግዚአብሔር ልጅ በእውነት አንተ ክርስቶስ ነህ ብሎ ቅዱስ ጴጥሮስ መለሰ። ጌታችን ምን አለው? ማን ይሉታል? ጥያቄው የተነሳ ከርሱ ነውና የክብር ባለቤት ቅዱስ ጴጥሮስ እቺን መልስ ሲመልስ እውነት እልሃለሁ ይህንን ስጋና ደም አልገለጠልህም፣ እስመ ይከሰተ ለከ ሥጋ ወደም አላ አቡየ ዘበሰማያት፣ በሰማያት ያለ አባቴ እንጂ ስጋና ደም ይህን አልገለጠልህም። ኦርቶዶክሳዊ አስተምሮ ምንለው አንድ በዚህ መነሻ ደረጃ ከዝርዝር ሐሳቦች በፊት ስጋና ደም የገለጠውን አይደለም፣ ሰው የሰራውን አይደለም፣ ዘመን ያመጣውን አይደለም፣ እንደዚህ የተገለጠውን እምነት ነው። ኦርቶዶክሳዊ ነገረ መለኮትን ምን ይሰራዋል ብንል እግረ መንገድ በዚች ደረጃ ኦርቶዶክሳዊ ነገረ መለኮትን ነገረ ሃይማኖትን የሚሰራው መገለጥ ነው ይላል። አስተርእዮ የነገረ መለኮት መሰረት ነው። በግሪኩ ቴዎፋኒ የአምላክ መገለጥ የነገረ መለኮት መሰረት ነው። እግዚአብሔር ራሱን ለኛ በምንችለው መጠን ካልገለጠልን በቀር እኛ መርምረን ልንደርስበት የምንችል የሚጠና የሚዳሰስ አምላክ አይደለም ያለ። አሁንም በዚህ ውስጥ ልብ የምንለው ስጋና ደም አልገለጠልህም የሰማይ አባቴ እንጂ፣ አንተ ብፁዕ ነህ፣ አንተ አለት ነህ፣ በአንተ ላይ ቤተ ክርስቲያኔን እሰራታለሁ። ይህ ነው አስተምሮ። ቤተ ክርስቲያን የተሰራችበት ማለት ከክርስቶስ ያገኘነው እውነት፣ በክርስቶስ የተገለጠ እውነት። በአንተ ላይ ቤተ ክርስቲያኔን እሰራታለሁ ማለት ክርስቶስ ወልደ እግዚአብሔር በማለት ላይ ማን ትሰራለች? ቤተ ክርስቲያን ትሰራለች ነው በአንተ ላይ። ጴጥሮስን በግል ማንነቱ ነው ብሎ የሚያስብ አስተምሮ አለ። ከሱ መለየት ነው እዚህ ጋር። በግል ማንነቱ ቢሆን ወደ ኢየሩሳሌም የሚሄድ ነኝ ያለ ዕለት ጌታችን ቅዱስ ጴጥሮስ ቀደም አለና ምን አለው ይላል? አይሁንብህ ጌታ ሆይ አለ ይላል። አይሁንብህ ጌታ ሆይ። ስለ ሁላችን ድነት ነው የሚሄድ ጌታችን። የቅዱስ ጴጥሮስ ሐሳብ ተለይቶ ግን አይሁንብህ አለ ማለት ይቅር፣ አትሰቀል፣ ተላልፋ አትሰጥ፣ እኛም አንዳን ማለት ነው ሲተረጉሙ ሊቃውንት አባቶቻችን። ስለዚህ ምን አለው ጌታችን? ሂድ አንተ ሰይጣን አለው። ሂድ አንተ ምን
አንተ ብፁዕ ነህ የተባለው ቅዱስ ጴጥሮስ ማለት ነው። ሐሳቡ ሲለይ ደግሞ ስጋና ደም ከስጋና ደም ያልሆነ ጠላት የሚያመነጨው ሐሳብ ሲሆን ሂድ አንተ ሰይጣን አለው። አንተ ብፁዕ ነህ በተባለበት መሰረቱ ጴጥሮስ በግል ማንነቱ ነው ካልን አንተ ሰይጣንም ሲባል እርሱ ሊሆን ነው። ግልጽ ነው ሐሳቡ። የሃይማኖት መሰረትነቱ አንተ ብፁዕ ነህ ከማለት ጋር ከሆነ አንተ ሰይጣን ሲባልስ እንዴት ሊሆን ነው? እንደገና ሊፈርስብን ነው። ለዚህ በማይፈርሰው በማይቀየረው የክርስቶስ የእግዚአብሔር ልጅነት አምላክ ወልደ አምላክነት ከእውነተኛ አምላክ እንሌለ አምላክ ዘማምላክ ብርሃን ዘምብርሃን ዘተወልደ ዋኮ ዘተገብረ የተወለደ እንጂ ያልተፈጠረ የእግዚአብሔር ልጅ ነህ ሲል ከሆነ በዚህ ሃይማኖት መሰረት ላይ ቤተክርስቲያን ትሰራለች። እውነቱ ነው። እቺ በዚህች አጋጣሚ የተሰራች ቤተክርስቲያን አሃንጻ ለቤተክርስቲያን ወዲ በዛቲ ኮክ አሃንጻ ለቤተክርስቲያን ተስፋ አይደለም። ሐነጽክዋ አሃንጻ ነው። አሃንጻ ከሆነ መቼ ጥበቃ ያሳይል? መቼ ተስፋ ይሰጣል? መቼ ነው የሚሆነው? ለቤተክርስቲያን በደሙ ሐነጻ ሚለው ደግሞ ፍጻሜ ያሳያል። ልብ እያላችሁ ነው። በእናንተ ቋንቋ ለቤተክርስቲያን በደሙ ሐነጻ ወበማይ ዘውዘም ገቦሁ አጥመቃ በዕለተ ሰንበትም ግብርናት አጋዛ አለ። ማን ነው? ቅዱስ ያሬድ። በደሙ መሰረታት፣ ከጎኑ በፈሰሰው ውሃ አጠመቃት፣ በትንሳኤው ከባርነት ነፃ አወጣት። የተዋጀች ነፃ የወጣች ሆነች ቤተክርስቲያን ይላል። ቤተክርስቲያንን በመስቀል ላይ ሰራት፣ በደምና ውሃ በምስጢራት መሰረታት ይላል። ደሙ ስጋው ደሙ ውሃው ጥምቀት ሆኖ በምስጢራት ይሄ መሰረታውያን ምስጢራት በመንላቸው ቤተክርስቲያንን ሰራት። መሰረቱ ሃይማኖቱ መሰረቱ ምስጢራቱ ሆነው ቤተክርስቲያን ተሰራች። እቺን ቤተክርስቲያን ቅዱስ ጴጥሮስ ከመሰከረው መለየት መለዋወጥ አለመኖሩን ማረጋገጥ ኦርቶዶክሳዊነት ነው። አዲስ ሐሳብና እንግዳ ነገር አስተምሮ ሲመጣ ደግሞ ኦርቶዶክሳዊነት ነው። ግልጽ አይደል ሐሳቡ? የቀጣይነቱን ለማረጋገጥ የቀጣይነቱን ነገር ለማምጣት ኢትዮጵያዊን ጃንደረባ ማንሳት ለኛ ለኢትዮጵያውያኑ ጠቃሚ ነው። አነጻጽሩት። ቅዱስ ጴጥሮስ ካለው ኢትዮጵያዊ ጃንደረባ ቅዱስ ባኮስ ያለው በምን ይለያል? ኢየሱስ ክርስቶስ የእግዚአብሔር ልጅ እንደሆነ አምናለሁ። የእግዚአብሔር ልጅ አይደል ያለው ቅዱስ ጴጥሮስ? ጃንደረባውም የእግዚአብሔር ልጅ እንደሆነ አምናለሁ። እንዳልጠመቅ የሚከለክለኝ ምንድነው? ይሄን አምኗል። ይሄው ውሃ አለ ራሱ። ፊልጶስም አጠመቀው። ይሄን እውነት ይዞ ወደ ኢትዮጵያ ሀገራችን መጣ። ከዚች ጊዜ ጀምሮ ያ እውነት ቀጣይነቱ ተረጋገጠ። እየተሰበከ እየተነገረ እኛ እስካለንበት ዘመን ድረስ ቀጠለ ማለት። ቀጣይነት ያለው ማለት አለን ማለት ይሄ ነው። አለን ቀጣይነቱ በዘመናት ሂደት በቅብብሎሽ አሁንም ይሄን ይዞ እንዲቀጥል ደግሞ ባለ አደራዎች ነን ነው። ይሄ መዘናጋት እንዲፈጥር ምቾት እንዲሰማን ብቻ የምንናገረው አይደለም። ኃላፊነት እንዲሰማን አደራውን እንድንሸከም እንጂ አይደለም መሆን ያለበት። ይሄ ነው በአስተምሮ ደረጃ ኦርቶዶክሳዊነት። የእግዚአብሔር ልጅ ኢየሱስ ክርስቶስ ሰው የሆነው አምላክ ከሁለት ባህሪ አንድ ባህሪ በተዋህዶ ምን ለማለት ያበቃን ምስጢር ነው ካልን ወአካሉሰ ለወልድ ሱታፌነ የወልድ አካል ዘመዳችን ሆኗል። እስመ አሐዱ ውእቱም ክልኤቱ መለኮት ወትስብእት ህቡረ ወረሰዮሙ አሐደ ለክልኤሆሙ አስረጂው ማለት ነው። እስመ ብሎ ሲያመጣ እስመ አሐዱ ውእቱም ክልኤቱ መለኮት ወትስብእት ህቡረ ከሁለት አንድ መለኮትና ትስብእት በተዋህዶ ወረሰዮሙ አሐደ ለክልኤሆሙ ቅዱስ ጎርጎርዮስ ገባሬ መንክራት። ይሄ የሚነገረው ይሄ የሚታወቀው የሚሰበከው በቅድስት ቤተክርስቲያናችን ነው። ከቅዱስ ጴጥሮስ ምስክርነት ቀጣይነትን ነው በዚህ የምናየው። ቅድም ያልኳችሁ የአባ ጊዮርጊስ ዘጋስጫም እንዲሁ ነው። ወረሰይኮን አሐደ ምስለ መለኮትከ ዘንበለ ፍልጠት ወይ ውላጤ ዘንበለ ትስብእት ወይ በዋዴ ዝንቱ ውእቱ ዘለብሰ ሥጋ ዚአነ
ነሲኦ ምግዝእትነ ቅድስት ድንግል ማርያም ውእቱ ሩየ ምስለ አቡሁ የፊደል ግድፈቶች አሉ። በጽሁፍ ጊዜ ነው ግድፈተ ጻፊ የሚባል በአባቶች ሊቃውንት። ሩየ ምስለ አቡሁ እንበለ ስጋ ህቡረ ህላዌ ምስሌነ በትስብእቱ ስለሚል ማለት ነው። ሩየ ምስለ አብ እንበለ ስጋ ዘንበለ ፍልጠት ወይ ውላጤ ውእቱ ሩይ ምስሌነ በስጋ ዘንበለ ፍልጠት ይላል። ህቡረ ህላዌ ምስሌነ በትስብእቱ ህቡረ ህላዌ ምስለ አብ በመለኮቱ ስለሆነ እኔና አብ አንድ ነን ነው እዚህ ውስጥ ያለው ማለት። አነ ወአብ አሐዱ ነይነ እኔና አብ አንድ ነን። ስለዚህ አንድነቱ ምስለ አብ ዘንበለ ስጋ ምስሌነ በስጋ ዘንበለ ፍልጠት ያለ መለየት። ከእውነቱ በተቃራኒ ይሄ እውነት እንደተጠበቀ ሆኖ ሳለ በርካታ ምዕራባውያን የተዋህዶ አስተምሮን በአውጣኪያዊነት ይፈርጃሉ። አሁን የአመለካከት ጉዳይ የሚመጣው እዛ ጋር ነው። የኛ የቅድስት ቤተክርስቲያናችንን ማንነት በተዛባ መንገድ የሚያዩ ሁሉ የሚሳሳቱበት ጭብጥም ከዚህ አንጻር የሚታይ ነው። ታሪክ ጸሐፊዎች፣ የነገረ መለኮት ተንታኞች ወዘተ የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ሞኖፊሳይት የሚሉት ማለት አንድ ባህሪ በተዋህዶ ቀርቶ አንድ ባህሪ በመጠፋፋት በመዋዋጥ እንዳውጣኪ አድርገው የሚገልጡትን ለቤተክርስቲያናችን ማንነት መግለጫ አድርገው ሲሰጡ ይሄን ጊዜ ልዩነት መስራት የሚጠይቅ ስለሆነ ነው ምናነሳው። አይደለንም። ነገር ግን ነገር እንዳያስደነግጥ ሁኔታው እንዳያጠያይቅ ጸሐፊዎች በብዛት በጣም የቀረቡንም ሊጨምር ይችላል የአንድ ባህሪ በተዋህዶን ነገር የሚስቱና አሁንም በዛኛው በአውጣኪያዊነት የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያንን የሚፈርጁ ናቸው። ከኬልቄዶናውያን የጀመረው ይህ ፍረጃ ቅድም 451ን ስላነሳንና ከዛ ጀምሮ የመጣ ችግር አድርገን ስለገለጥ ነው። ከኬልቄዶናውያን ይጀምራል ይህ ፍረጃ፣ ወደ ኢትዮጵያ በመጡ ሚሽነሪዎች ይቀጥላል። የግራኛ መድን ወረራ ተከትሎ ከፖርቹጋል ወታደሮች ውስጥ ተሰግስገው ከመጡ ሚሽነሪዎች ጋር አብሮ የኢትዮጵያ ኦርቶዶክስ ቤተክርስቲያንን ባልሆነችው መወከል፣ ስም መስጠት፣ መፈረጅ በሰፊው የተሰራበትን ጊዜ ለማምጣት ነው። በቅርቡም እና አባ አየለ የሚባሉት በኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ላይ የሰሯቸው ስራዎች፣ እነ መላከ ብርሃን አድማሱ ጀንበሬ የሰጧቸው ምላሾች ይሄን ምክንያት ያደረጉ መሆናቸውን እግረ መንገድ ማወቅ ስለሚያስፈልግ ነው። ማናት ቤተክርስቲያናችን? ምንድነው? እንዴት ነው ኦርቶዶክሳዊነታችን? በአግባቡ ጠብቀን የያዝነው እኛ ጋር የጎደለ ጉድለት ቢኖር ይህን እውነት ስለማይቀይረው እውነቱን ግን እያነሳን ባለነው ቅብብሎሽ ውስጥ ማስቀጠል እንድንችል እየተነሳ ያለ ሐሳብ ነው። ሰብና የሰብና ደረጃ ላይ ደርሰን ነው አሁን ቅድም በዝርዝር ካነሳናቸው ጉዳዮች ውስጥ አንዱና ቁልፉ። ይህን የመሰለ የሃይማኖት መሰረት ካለን ያስተምሮና የትውፊትን ቀጣይነት ካረጋገጥን ምን አይነት ሰብናን ገንዘብ ማድረግ የሚጠበቅብን ልጆች ነን በቅድስት ቤተክርስቲያኒቱ ውስጥ የሚለውን የቀጣይነት አንድ አካል ለማንሳት ነው ሐሳቡ። በዚህ ውስጥ ያለው ሐሳብ ምን አንስተናል? ትንሽ ከቀደመው እዚህ ጋር ለማያዝ ምን አንስተናል? ከቅዱስ ጴጥሮስ በኢትዮጵያውያን ጃንደረባ በተመሳሳይነት በሐሳብ ትስስር የገለጽነው ክርስቶስ የእግዚአብሔር ልጅ በዚህች ሃይማኖት ላይ የቤተክርስቲያንን መሰራት፣ በቤተክርስቲያን መሰራት አንተ ብፁዕ ነህ፣ በአንተ ላይ ቤተክርስቲያንን እሰራታለሁ፣ የመንግስተ ሰማያትን መክፈቻዎች እሰጥሃለሁ። የመንግስተ ሰማያት መክፈቻዎች የተሰጡት አማናዊ ካህን ነው። አማናዊ ካህን ቁልፎቹ ሊሰጡት የቻሉት በርቱ ሃይማኖቱ ምክንያት ነው። ስጋና ደም አልገለጠልህም በተባለው በመሰከረው እውነት ነው። ይሄ የሚነግረን ከዚህ ርቱ ሃይማኖት የማይነሳ አማናዊ ክህነት ሊኖር እንደማይችል ነው። የሃይማኖትን ከን የአማናዊ ክህነት ጥያቄን የሚያስነሳ መሆኑን እግረ መንገድ ምናየው። የሃይማኖት ችግር አለበት ማለት የክህነቱ አማናዊነት ጥያቄ ይሆናል። ክህነታችን አማናዊ ነው? አዎ።
ክህነታችን አማናዊ ያደረገው ምኑ ነው? ያቺ ቅዱስ ጴጥሮስ የመሰከራትን የተዋህዶ ሃይማኖት አንተ ውእቱ ክርስቶስ ወልደ እግዚአብሔር ሕያው ይዘን ስላለን ነው። እውነት ውሸት አልያዝንም፣ ይዘናል። ይዘን ስላለን ምን አለን ነው? ምን አለን? በእጃችን ይዘነው እንዳይጠፋንም መጠንቀቅ ደግሞ ስለሚያስፈልግ ነው። በእጅ ያዙት ወርቅ እንዳይሆንም ማሰብ ስለሚያስፈልግ ነው። ሙሴን እንዲህ አይነት ውዝግብ ውስጥ ገብቶ በነበረ ጊዜ እግዚአብሔር ያለው ምን ትብከ ውስተ እዴከ ነው፣ ሌላ ታምር አይደለም። በእጅ ምን አለ እኮ ነው ያለው አይደል? ከኋላ ፈርዖንና ሰራዊቱ፣ ከፊት ባሕረ ኤርትራ። ለዚህ ነው እንደ የወጣ ነው። ልታጠፋን ነው ወይ? አስጨነቁት። አንዳንድ ጊዜ ከውጭ የሚመጣ ፈተና ውስጥንም በዚህ ልክ ያውካልና ተጨነቀ ይላል ሙሴ። ኧረ እንደው እባክህ እግዚአብሔር፣ ኧረ እንደው ታደገን፣ ኧረ አታጥፋን፣ ኧረ ለእነዚህ ሰዎች አሳልፈህ አትስጠን ሲል ሙሴ ያለው ምንድን ነው በእጅህ ያለው? ምን ትብከ ውስተ እዴከ። አይታይም፣ ግን ሲቀርብ በጣም ቅርብ የሆነ የዕለት ዕለት ጉዳያችን ሀብታችን ሲሆን ቅርብ ይሆን። በእጅ ያዙት ወርቅ። ሊቃውንትም ብለዋል እኮ ባለቅኔዎቹ ቀራንብት አቤሁ ለአይን እንዘ ቁርባን ቀራንብተ ኢይኔጽር አይን አይደለም። ቀራንብት አቤሁ ለአይን እንዘ ቁርባን ቀራንብተ ኢይኔጽር አይን። ለአይን ቅርቡ ምኑ ነው? ቅንድቡ ነው። የማያየው ደግሞ ምኑን ነው? ቅንድቡን ነው። በእጃችን ያለውን እኔ እንደው በጣም ይቅርታ አድርጉልኝ፣ ኦርቶዶክሳውያን ካህናት አሁን ላይ በጣም ልንወቀስበት የሚገባ ትልቅ ጉዳይ ቢኖር ያሉንን ሀብታት ከማወቅ ጀምሮ ጠብቀን አለመያዝና አለመጠቀም ነው። ተመሳስለን ተቀላቅለን ነው የምንኖረው። የአይሁዳዊ ብልጫው ምንድነው ሚል አሁንም ሊጠየቅ ተገቢ ነው። ምንድነው ብልጫችን? የአማናዊ ክህነት ባለቤትነታችን ፋይዳው ምን ይሆን? እንዴት ልንገልጠው እንችላለን? የአስተምሮው መሰረት፣ የሃይማኖቱ ርቱዕነት፣ የቀጣይነቱ መረጋገጥ፣ የትስስራችን መቀጠል፣ ሐዋርያዊነታችን፣ ይሄ ሁሉ ተቀብሮ እንዳለ መክሊት መቁጠር የሚገባን ይመስለኛል። አልወጣም። ይኸው 5 ሰጠኸኝ 5 አተረፍኩበት ለማለት ምንችል እንጃ አይመስለኝም። ኋላ እንወያያለን። ምንድነው የጎደለን ሚለው ላይ ምንድነው ጉድለታችን? ለምንድነው የሚገባው ያህል ይሄ አይደለም ደረጃችን። እንደኔ የሚገባ አይደለም። ዓለም ላየን፣ ዓለም እኛን ላየበት የተዛባ እይታ የኛም እጅ የለበትም ብለን መካድ አንችልም። አለንበት፣ ምክንያቶች ነን። ምን ይሆን ታዲያ ችግራችን? ለምንድነው በሚገባው ልክ እንደሚጠበቅብን መኖርና ሰው መስራት ያልቻልነው? እኛ ብቻ አይደለም፣ በአጠቃላይ ምዕመናን በምስጢራት የተሰራ አቅሌሲያዊ ማንነት አላቸው። ለምን? ያ አማናዊ ክህነትን ስላነሳው። አማናዊው ስልጣነ ክህነት አማናዊያት ምስጢራት በእጃችን እንዲፈጸሙ በስልጣናችን እንዲከናወኑ እድል ሰጥቶናል። ይሄ ተደርጎልናል። በአማናዊያት ምስጢራት በምስጢረ ጥምቀት የተለወጠ ማንነትን ገንዘብ ያደረጉ ምዕመናን አሉን። እነዚህም ተርታቸው ከማንም ጋር አይደለም፣ ብልጫ አላቸው። ቅድም ያልኩት ልቀት አላቸው። በአማናዊ ምስጢር ተለውጠዋላ። የሰብና ደረጃቸው ከፍ ያለ ነው። አቅሌሲያዊ ይባላሉ። መንፈሳዊያት ናቸው እንጂ ፍጥረታውያን አይደሉም። እንደ ቅዱስ ጳውሎስ ፍጥረታዊ ሰው የማያየውን ማየት የሚችል አቅም የተሰጣቸው ነጽሮ ምስጢራት ማለት ነጽሮተ ምስጢራት፣ ነጽሮ ምስጢራት፣ ነጽሮ ህቡዓት የተሰወረውን በመንፈሳዊ አእምሮ ከእግዚአብሔር ጋር ባለ ህብረት በመገለጥ እገዛ በእግዚአብሔር ገላጭነት በሰው ተቀባይነት መገለጥ ከሰው የሚፈልገውን የእምነት አቀባበል ጨምሮ ሰውኛ መረዳት አንድ አድርጎ ሶስቱን አስተሳስሮ የሚገኙበት ሰብና ማለት ነው። በምግባር ሲፈተሽ ገና ማለት ነው። እንደ አረማውያኑ መጠላላት፣ መተማማት፣ መካካድ እስከ መገዳደል ድረስ የደረሰ ማንነት የለም። መልሶ አለ ሆኖ ወቀሳው የሁላችን ስንጠመቅ የሚመጣ ለውጥ በእስክንድርያ አባቶች ትምህርት ልጅና ወራሽ የሚያደርግ ትልቅ ሀብትና ጸጋ። ልጅና ወራሽ ስንጠመቅ እንለወጣለን።
ስንለወጥ ልጆች እንሆናለን፣ ልጆች ስንሆን ወራሾች እንሆናለን። መጀመሪያ የተሰጠን ተስፋ ተፈጻሚነት የሚያገኘው በዚህ ውስጥ ነው። ስሙን ለመቀደስ ክብሩን ለመውረስ ተፈጥረናልና እንደ ቅዱስ ባስልዮስ ዘቂሳርያ። በምስጢራት ተሳትፎ በየጥቂቱ የሚያድግ ሕይወት ነው። በየጥቂቱ ማደግ ከነገረ ድነትም አንጻር በጥቂቱ የምንመለከተው ስለሆነ ይሄ እድገት ከሱታፌ አምላክ የሚያደርስ ነው እንላለን። በ10 ማዕርጋት ደረጃ ብንሰራው በ3ቱ ክፍሎች ወጣኒነት፣ ማዕከላዊነት፣ ፍጹምነት ብንለው ማደግ ነው። ግን በውስጡ ያለው ቅጽበት ሳይሆን ሂደት ነው የሚነገረው የሚታመነው። ይሄ ከመሆኑ አንጻር ኦርቶዶክሳዊ ሰብና ከሌሎች ፍጥረታዊ የማንነት ደረጃዎች ላቅ ያለና ከፍ ያለ። በኦርቶዶክሳዊ ነገረ ሰብ ከምዕራቡ ሉተራዊ ከዘመነ አብሮት ግለሰባዊነት የሚጻረር ሐሳብ አለ። ኦርቶዶክሳዊ ነገረ ሰብ ውስጥ ሰብና ስላነሳን የኛው ማንነት ስለሆነ ምንድነው እሱ ቢሆን ጥያቄው ከሌሎቹ ጋር በእጅጉ ይራራቃል ማለት። ምሳሌ እንደው በጣም ቀለል ባለ መልኩ ሰፊና ጥልቅ ከሆነ ነገር ውስጥ አንዷን ብቻ ብልጭ ለማድረግ ዘመነ አብርሆት ላይ ከተነሱ ዘመነ አብርሆት ዘመነ ተሐድሶን ተከትሎ የመጣ እንቅስቃሴ ነው። የነ ሉተር የተሐድሶ እንቅስቃሴን ተከትሎ ወዲያው ያጋጠመ ሁኔታ ነው። ዘመነ አብርሆት ውስጥ የነበረ አባባል ቢኖር ትክክለኛና የተረጋገጠ ማንነት ማለት አብርሆት ውስጥ ያለ ማንነት ነው። አብርሆቱ ምንድነው ቢባል ትናንትና የትናንት ሆነው ለህይወት ጨለማ ከዳረጉን ነገሮች ውስጥ መውጣት ነው። ለህይወት ጨለማ የዳረጉን ምንድናቸው ብላችሁ አስቡ። ምንድናቸው ለህይወት ጨለማ የዳረጉን ሲባል ደግሞ አንድ ብለው ማንን አሉ? አንደኛ ሃይማኖት ነው። ለህይወት ጨለማ የዳረገን አንደኛ ሃይማኖት ነው። ሁለተኛ ባህል ነው። ሶስተኛ እያለ ይቀጥላል። ሃይማኖት ሚለው ላይ ስላለ ትልቁ ጉዳያችን ማለት ነው። ስለዚህ አሁን ቀጥሎ የሚመጣውም ዘመናዊነት ድረ ዘመናዊነትም ከዚህ ይዘው የተቀባበሉት ሐሳብ ምን ይላል? ትክክለኛ ማንነት ከትናንት የወል ከሆነ ነገርና አስተሳሰብ ወጥቶ በራሱ አቅምና ልክ ራሱን የቻለ ግለሰባዊ ማንነት ነው ይላል። ግለሰባዊ ማንነት ግለሰባዊነት የሚልም የእንቅስቃሴ መርህ አብሮ የሚታይና አብሮ የነበረ ጉዳይ ስላለ ይህንን ኦርቶዶክሳዊነት በተቃራኒ ያየዋል ማለት ብዙነትን ከአንድነት ጋር አንድነትን ከብዙነት ጋር ምሳሌ ዕለት ዕለት ከምንጠቀመው ትልቁም ነገር ካለው ከተለመደ ሐሳብ እንዘ ብዙሃን ነይነ ጾታ ዘመን ዘዚያሁ ናምን ሞቶ ወንሴፎ ትንሣኤሁ ለጊዜ ክርስቶስ ለመታት መጸጋው መላለ አሐደ ይረሴን ምስሌሁ በአጽናፈ ዓለም ይጠባ አሐዱ ሥጋሁ። እንዘ ብዙሃን ነይነ ብዙዎች ነን፣ ብዙዎች ሆነን ሳለ ጾታ ዘመን ዘዚያሁ በምንድነው ብዙነታችን? የዘመን የታሪክ ጀርባ የባህል የብዙ ጉዳዮች ብዙነት ያለን ሆነን ናምን ሞቶ ንሴፎ ትንሣኤሁ ወደ አንድነት ሲያመጥ ከብዙነት ወደ አንድ ብዙሃን ያሉበት አንድነት ማለት የተጨፈለቀ ማንነትና አንድነት ሳይሆን የብዙሃንን ህልውና ያረጋገጠ ማንነት ግን አንድነት ናምን ሞቶ ንሴፎ ሃይማኖት አንድ ያረገናል ነው በውስጡ ያለው ይዘት ምስጢር ውስጠ ምስጢር ባመነው እምነት እና ተስፋ በመናደርገው ትንሣኤ እንደገና አንድ እናደርጋለን። ተጨማሪ ለጊዜ ክርስቶስ ለመታት መጸጋው በምስጢራት ጸጋው የታተመብን ጸጋ መንፈስ ቅዱስ ማይተ መንፈስ ቅዱስ ያለን በምስጢራት አልቀድም ባልኳችሁ መሰረታዊያት ምስጢራት በጥምቀት በስጋው ደግሞ በቅባ ሜሮን ታትመን የክርስቶስ ጸጋ ጸጋ መንፈስ ቅዱስ ማይተ መንፈስ ቅዱስ ያለን ማን ሁላችን። ይሄ አንድ ያረገናል አያረገንም? አንድ ያረገናል። አሁንም ልክ እንዳልኩት የሚወጣው ጥያቄና ኃላፊነት በዚህ ልክ መኖር ችለናል ወይ? መለያየት በእናንተ ዘንድ እንዳለ ሰማለሁ አለ ቅዱስ ጳውሎስ። አንዱ የኬፋ ነኝ፣ አንዱ የአጵሎን ነኝ፣ አንዱ የሚል ነገር አለ። ማን ነው ኬፋ ስለናንተ ተሰቅሏልን?
ክርስቶስስ ተከፍሏልን? ምን ማለት ነው? መለያየት ክርስቶስን የመክፈል ኃጢአት ነው ማለት ነው። መለያየት እኩል ይሆናል ክርስቶስን መክፈል ማለት ነው። ለምን ምንታዌ እያልን አወገዝ ነው? እንደዛማ ከሆነ ምንታዌ ኑፋቄ እያልን ያወገዝ ነው በእኛ መለያየት ክርስቶስን መክፈል መጣ። ኦርቶዶክሳዊነት ውስጥ ያልተገባ ባልተገባ ልምምድ ግን የመጣን የተለማመድ ነው ክፉ ነገር ክፉ አመል። መለያለ ሀደ ይረሰየነ ምስሌሁ አለ በአጽናፈ ዓለም ይጠባዱ ስጋሁ። አንድ ስጋ በዓለም ሁሉ ይፈተታልና አንድ ደም ይፈሳልና በዚህ ምክንያት ከእርሱ ጋር ብልቶች አካላቶች ህብረት ያለን ያድርገን። አሜን። ህብረት ያለን አድርገን ከምስጢራቱ ጋር አገናኘው። በአጽናፈ ዓለም ይጠባዱ ስጋው። አንድ ስጋ የምንካፈል ስለሆንን ያለው አንድ እንጀራ የምንካፈል ከሆንን ቅዱስ ጳውሎስ እንዲሁ አንድ እንጀራ የምንካፈለው የምንባርከው የበረከት ጽዋ ከክርስቶስ ደም ጋር ህብረት ያለው አይደለምን? የምንቆርሰውስ እንጀራ ከክርስቶስ ስጋ ጋር ህብረት ያለው አይደለምን? አንድ እንጀራ ስለሆነ እኛ ብዙዎች ስንሆን አንድ ስጋ ነን። ሁላችን የአንዱን እንጀራ እንካፈላለንና ከላይ የተነሳው አንድነትና ይሄ አንድነት ጨርሶ የተለያዩ ናቸው። ብዙሃንን በህብረት አንድ ያደረገ አንድነት እንደተዋህዶ ከሁለት ባሪ አንድ ባሪ በተዋህዶ ያለ መጠፋፋት ይሄኛው አንድነትም ብዙሃን በክርስቶሳዊ ህብረት አንድ የሆኑበት በቤተክርስቲያን ጥላ አንድ ሆነው የተገኙበት አንድነት ማለት መጠፋፋት የሌለበት። ከነገረ ድነት አንፃር ኦርቶዶክሳዊነት ሁለንተናዊ ድህነት ነው እንላለን። ሁለንተናዊ ድህነት ለሁለንተናዊ ድህነት ምክንያቱ የድህነትን ዘርፎች በንዑስ ዘርፍነት ደረጃ እያስቀመጡ ከዚህ የሚሉ አስተሳሰቦች በመኖራቸው ምክንያት ነው። በእምነት ብቻ በጸጋ ብቻ የሚሉ የመጡበትን ነገር ነው ይሄኛው የሚመለከተውና እርሱ ጋር በዝርዝር ከመግባት ይልቅ ኦርቶዶክሳውያን አብያተ ክርስቲያናት ሰውን ለሁለንተናዊ ድነት ማብቃት ተቀዳሚ ዓላማና ተግባራቸው ነው ይላል። ባጭር አገላለጽ ኃጢአት በሰው ላይ ያሳደረው ተጽዕኖና ያመጣው ዕዳ ምንድነው? ምንድነው ያስከተለው ጉዳት? ህብረትን ማጣት አንዱ አገላለጽ ነው። ህብረትን ማጣት፣ ህብረት መንፈሳዊ ሱታፌ ዘመንፈስ ቅዱስን ማጣት። ይሄ ህብረትና ግንኙነት አንዱ ከእግዚአብሔር ጋር ይላል። ሰው ከእግዚአብሔር ጋር የነበረው መንፈሳዊ ህብረትና መንፈሳዊ ግንኙነት በኃጢአት ምክንያት መቋረጡን ምክንያት አድርጎ ይሄ ብቻ አይደለም ይላል። ኃጢአት ሰውን ከሰውም መልካም ግንኙነት አሳጥቶታል። መተባበር መረዳዳቱን ነስቶታል። ግንኙነቱን አቋርጦበታል። ማሳያ ቢባል ከበደል በኋላ አዳም ለመጀመሪያ ጊዜ እሷ ናት ጥፋተኛ ብሎ ሔዋንን አሳልፎ ሰጥቷል። ለምን ይሄን አረክ ባለው ጊዜ እግዚአብሔር ረዳት ትሁን ብለህ የሰጠኸኝ አለ። እሷ አይደለም አሳልፎ መስጠት ማለት ነው። ሔዋን የማን ናት ቢባል አዳም ከጎኑ በወጣች አጥንት የተሰራችለት ረዳት ትሁን ብሎ የሰራለት። ከግንኙነቱ ውስጥ ሁለቱንም ማጣ። በዚህች አባባሉ እግዚአብሔርን ረዳት ትሁን ብለህ የሰጠኸኝ አለ። ተሳስተህ ነበር እኮ ነው። ባትሰጠኝ ኖሮ ይሄ ሁሉ አይመጣም። ለምን ሰጠኸኝ ነው። ረዳት ትሁን ብለህ የሰጠኸኝ እሷ እንዲያረገች እሷ ብሎ በማለቱ በመጀመሪያው ከእግዚአብሔር ጋር ሐሳቡን በህሊና ያለውን የህብረቱን ምስጢር ሁሉ ወደ ክስ የቀየረበት አታያይ የለወጠበት ነው። ሔዋንንም አሳልፎ የሰጠበት ነው። ወደ ላይ ከእግዚአብሔር ጋር የነበረውን ግንኙነት አጣ በኃጢአት። ማሳያው ይሄ ነው። ወደ ጎን ሰው ከሰው ለሚለው በሱም በልጆቹም የታየው ነገር ነው። ሔዋንን አሳልፎ ሰጠ። ልጁ ቃየን ልጁ አቤልን ገደለ። እንዲህ ያለ ታሪካችን ቀጠለ። የሰው ታሪክ ተበላሸ። እውነት አይደለም? ይሄን ያመጣው ኃጢአት ነው። ይሄን ያመጣው ድነት ሁለንተናዊነት ሲሰጠው በኦርቶዶክሳዊት ቤተክርስቲያን እነዚህን ሁሉ ያጣናቸውን ነገሮች እንዲመልስ ሲሰራ ማለት ነው። ነገረ ድነቱ ማነህ ላይ ያዝነው ጥሩ መረዳት ማነው ላይ ጥሩ መረዳት ይሆን? ለኔ የሆነው ለሱ ነው። አራያ እግዚአብሔር
አንድ ክርስቶስ የለበሰው ክርስቶስ የነሳው የባህሪ ገንዘብ ያደረገው ማንነት ሁለት በመስቀል ላይ ራሱን የሰዋለት ዋጋ የከፈለለት ማንነት በስጋዌው በትንሳኤው በእርገቱ ከፍ ያደረገውን ከፍታውን የገለጸለት ማንነት የኔ ብቻ አይደለም የሁሉም ነው። የኔ የሆነውን ለሌላው ሳስብ ያቺ የተበላሸችው ግንኙነት እቺ አግድም የምትባለው በጥሩ ሁኔታ ተመልሳ ጥሩ ትሆናለች ማለት ሁለንተናዊ ድህነት የሚባል ካንተ የተነሳ ምድር የተረገመች ትሁን ብሎ እግዚአብሔር ምድር ከፍታ ሰው ያሻውን የማያገኝባት ሆና ግንኙነት ተበላሽቶ እርሱም ጨክኖባት ምድር ላይ ማለት ጨክኖባት በምስራቅ ኤደን ገነትን አዘጋጀ ይጠበቃትም ይንከባከባትም ዘንድ አዳምን በዚያ አኖረው አለ መጽሐፍ ቅዱስ ዘፍጥረት 2 አይደል በዚያ ነው ይጠብቃትም ይንከባከባትም ዘንድ ቅዱስ ዮሐንስ አፈወርቅ ይሄን ሲተረጉም በእግዚአብሔር ማመንን መሰረት አድርጎ ይጀምራል ይል በእግዚአብሔር ማመን መጠበቅ መንከባከቡ ለምን ሰው አድርግ የተባለውን ትእዛዝ ለማድረግ በትእዛዝ ሰጪው ላይ ያለው እምነት ቦታ ስላለው ማለት ጸባቴ ያዘዙት ትእዛዝ የሚፈጸመው በሳቸው ላይ ባለን አመለካከት ሊሆን ይችላል አድርጓል አረታዋቸው ሊል ይችላል የሆነ ወገን አሉ እንደ ጸባቴ ይላል አይ ይሄማ እንዴ ብሎ ወዲያውኑ ሊጀምረው ምንድነው በሁለቱ መካከል ያለው ልዩነት ጸባቴ ላይ ያለው አመለካከት ነው ጠብቅ ተንከባከብ አለው እግዚአብሔር አለ በእግዚአብሔር ማመን እንከን ባይገጥመው ቅዱስ ዮሐንስ አፈወርቅ ገነትን ይጠብቃት ይንከባከባት እንደዚያው ይቀጥል ነበር አለ መጠበቁ ግን ወደ መቅጠፍ ተቀየረ ምን ሲጠፋ እምነት ማለት ያቺ እምነት አታድርግ ጠብቅ ያለውን ወደ መጣስ የመጣው በእምነት ጀመረ አለ ይሄን እንደ መጀመሪያ ህግ ይወስደዋል ቅዱስ ዮሐንስ አፈወርቅ አሁንም በዚህ ውስጥ ያለው ነገር ምድርን ከዚህ ጀምሮ ጠብቅ የተባለውን መጠበቅ አይደለም እየመዘበረ ያጠፋ የተፈጥሮ ሀብቱ በዚህ ደረጃ ተመናምነው ሰው እየተራበ የሚገኝበት ምክንያት ከኛው የተነሳ ነው በእኛና በምድር መካከል ያለው ግንኙነት ተበላሽቶ ሁሉን አንድ አድርጎ መልሶ ሁለንተናዊ ድነት ሰጥቶ አሁን ሰው ያለበት ደረጃ የተመለሰ ማንነት ይዘት እንዲኖረው የሚያደርገው የቤተክርስቲያናችን አስተምሮ ወምድርኒ ትገብር ፋሲካ ታጽባ በደመ ክርስቶስ ይላል ምድር አይደለ ከሰው ጋር ምን ታረጋለች ሐሴት ደስታ ተድላ ታረጋለች ምን አግኝታ በክርስቶስ ደም ታጥባ በክርስቶስ ደም ነጽታ ማለት ከሰው የተነሳ የተረገመችው ከአዲሱ ሰው የተነሳ መንጻት መቀደስ አግኝታ ማለት ይሄ ሁለንተናዊ ድነትን ሰራለን ማለት ሁሉን ያገኘንበትን እድል ሰጠን ሰው ያለበት ደረጃ በእነዚህ የተሟላ የድነት ሁኔታዎቹ ሲገለጥ ጊዜ ኖሮን ሁሉን ማየት ብንችል መልካም ኃላፊነቶቻችን የት ጋር እንደጎደሉ ስሜታችን የት ጋር እንደተቀዛቀዘ ምናውቅባቸው ብዙ እድሎች አሉ የተፈጥሮ ጠባቂነት የሀብታት ተንከባካቢነት ለሰው ልጅ የሚያስፈልጉትን የመስጠት ሁሉ አደራ ማለት ቤተክርስቲያን በካህናት ምክንያት ልትወጣው ያላት ሆና ሳለ እኛ ካህናት ግን እኛ ምዕመናን ግን እኛ የቤተክርስቲያን ልጆች ግን ከሚያጠፉት ጋር አጥፊዎች ከሚሳደቡት ጋር ተሳዳቢዎች ከሚተቹት ጋር ተቺዎች ግን ደግሞ በእጃችን ያለው ልክ ቅድም እንዳልኩት ምን አለ ብሎ ማየት ነው የሰውን ልጅ በግንኙነት መስመሮቹ ሁሉ የተዋጣለት እንዲሆን የሚያደርግ ሁሉ ያላት ቤተክርስቲያን ብትኖር ኦርቶዶክሳዊት ቤተክርስቲያን ናት ከአምላኩ ጋር ከባልንጀሮቹ ጋር ከተፈጥሮ ጋር ብያለው ወደሱ ብዙም መስታልዩ ሪዮቱ ቅድም ያነሳ ነው ማለት አጠር እያደረኩ ሄዳለው ነገረ መለኮት አሁን አተያይ ላመጣ ስለሆነ ነው ነገረ መለኮት በኦርቶዶክሳዊ እይታ ነገረ መለኮት ምን ማለት ነው እንዴት ይሰራል እንዴት እንኖርበታለን የሚሉትን ከእግዚአብሔር ጋር መንፈሳዊና ምስጢራዊ ህብረት ምናደርግበት ህይወት ነው ብለው ይበይናሉ እነ እጩ ዶክተር አባታችን
አባ ጌዴዎን ብርሃነ በቅድስት ሥላሴ ዩኒቨርሲቲ የሚያስተምሩን ማለት ነው። ነገረ መለኮት ከእግዚአብሔር ጋር መንፈሳዊና ምስጢራዊ ህብረት የምናደርግበት ህይወት ነው። ዕውቀት ነው አይደለም፣ ትምህርትም ብቻ ነው አይደለም፣ ህይወት ነው ብያኔው በኦርቶዶክሳውያን። ነገረ መለኮት ምንድነው? ከዚህ ደግሞ ውጪ ሰው ብትጠይቁ ነገረ መለኮት ስለ እግዚአብሔር የምናጠናበት ሳይንስ ነው የሚል ታገኛላችሁ። እውነት አይደል? ሳይንስ ነው የሚል አለ። ከሳይንስም ይሄ ቅሬታ ከፈጠረ ደግሞ መካከለኛው ዘመን ላይ እነ ቶማስ አኩናስ የሰሩት ዘኩዊን የሳይንሶች ሁሉ ንግስት ናት ነገረ መለኮት። ነገረ መለኮት ነገረ ሃይማኖት ሳይንስ ነው ወይ? ሳይንስ ምን ይፈልጋል? ጥናት ምን ይፈልጋል ከተባለ አጥኚና ተጠኚ ይፈልጋል። መጀመሪያ አጥኚና ተጠኚ። ነገረ መለኮት ስለ እግዚአብሔር የምናጠናበትም ከሆነ በአጥኚና ተጠኚ ግንኙነት ውስጥ አጥኚ ማን ነው? ተጠኚ ማን ነው? እኛ አጥኚ፣ እግዚአብሔር ተጠኚ ማለት ነው። ከዚህ ለመለየት ነው ርዮት ያለ የኦርቶዶክሳዊ ርዮት መለየቱን የነገረ መለኮት አሰራር መንገድ ርቀቱንም ማለት ነው። ለዚህ ነው ቅዱስ ባስልዮስ ስማዲ ታብሎ ውቱ ለማሃተትነ በዮ አለ። ታላቅነቱን፣ ጌትነቱን፣ አምላክነቱን ከመረመርን ይሄማ ድፍረት ነው። እስመ ህሊና ይደክም ወይ ሐጽር አለ። አለን ምንለው ህሊና እንኳን ለባውያን የተባልንበት ለባዊነት እንኳን ምን ይላል? ይደክመዋል፣ ይወሰናል፣ ያጥረዋል፣ አቅም ያንሰዋል። ለዚህ ነው በቅዳሴው ላምጣላችሁ። አሁን ቅዳሴ ማርያም ላይ አባ ሕርያቆስ እንዘንስት መራታንቲ ላይ እመቤታችን ታናሽ ገረድ ሆነች ሳለ አይቴኑ ተደለው ዋይቴኑ ተንጦላ በውስተ ከርስኪ እምገቦኪ በየማንኑ ወምገቦኪ በየማንኑ። በጣም ጥሩ። በዚህ ልክ የታወቀው ነገር ግን በውስጡ ያለውን ቤት ተዘረጋ። በጎንሽ በግራ ነውን? በማጸንሽ በሆድሽ በቀኝ ነውን? የጌትነቱ መጋረጃዎች የጌትነቱ ዝፋን እንደምን አላቃጠለሽም? እፎኑ ያወየኪ መለኮት እሳት እንዴት አላቃጠለሽም? ማለት ወሶበ ሄሊ ዘንተ እያሳጠር ነው። ወሶበ ሄሊ ዘንተ ይፈቅድ ህሊናይ ጻን መትከፈ ነፋሳት ህሊናይ። ይህንንም ባሰብኩ ጊዜ ህሊናይ በነፋሳት ትከሻ ተጭኖ ሰሜንና ደቡብን ምስራቅና ምዕራቡን ዳርቻውን ሁሉ ሊያይ ሊመረምር ይወዳል። የማወቅ ፍላጎት ሰው ነውና ማለት የማወቅ ፍላጎት ተፈጥሯዊ ነው። የማወቅ ፍላጎት በአጠቃላይ ምን የሚለው ላይ ሲመጣ ግን እንደ ኦርቶዶክሳዊ መለየት ደግሞ ግዴታ ሆኖ ይመጣል። ምንድነው ማወቅ ምንችለው? ምንድነው ማንችለው? ምሳሌ በቅዱሱ በቅዳሴው ባየነው ውስጥ የምንለያቸው ነገሮች አንደኛ የአይምር ህላዌው ለፍጡራን ይላል። የፍጡራን አኗኗር ያውቅ ይመረምር ይረዳ ዘንድ የፍጡራን አኗኗር በንጽጽር ይሄ ደህና ነው። የፍጡራንን አኗኗር ማለት ሰው ስለማንነቱ ብዙ ማያውቃቸው ነገሮች አሉ። ሰው ስለዚህ ግዑዙ ዓለመ ተፈጥሮ ብዙ ምስጢራት የተሰወሩበት አሉ። ግን እንደው በቻለው አቅም በንጽጽር ስናየው ከሚመጣው ይሄኛው ይሻላል። ወይ መጥን መቃቴው ሙላብርት ያምር ህላዌሁ ለሰማይ እያለ ይሄዳል። የመጨረሻውና ከባዱ ግን ወይ ቅላመንጦ ላይ ተመስዋራቲው ለህያው ይላል። የልጅሽን የጌትነቱን መጋረጃ ከፍቶ ሊያይ ይወዳል። ይቻላል? አይቻልም። አለመቻሉን በምን ገለጸው? ይስን ወይ ገብ ሀበዘት ካትላዊሁ አቅቶት ወደ ቀደመ አኗኗሩ ይመለሳል። የቀደመ የውሱንነት ደረጃውና አኗኗሩ ማለት ያሰበው ሌላ ነው፣ የደረሰበት ሌላ ነው። መለኮትን መመርመር ስለማይቻል ወደማይችልበት የቀደመ አኗኗሩ ይመለሳል። የርዮቱን ልዩነት በዚሁ አጋጣሚ እንጥቀሰው ካልን ግን ይሄ አሁን አይቻልም ያልነው ምርመራ በሌሎቹስ የሚል ደግሞ አጭር ማሳያ እናምጣ። ይሄ አቡነ አሜዎስ
የቀጰዶቅያ አባቶች ምላሽ የሚሰጡት አባታችን አንቲዩናሚያን ራይቲንግስ ጸራ አውናሜዎሳዊ ጽሑፎች ተብለው በቀጰዶቅያ አባቶች ቅዱስ ባስልዮስ፣ ቅዱስ ጎርጎርዮስ ዘኑሲስ እና ዘንዚናዙ በጻፏቸው ጽሑፎች ውስጥ ምናነባቸው እውነታዎች አሉ። ምን አለ ይላል አውናሜዎስ። በሃይማኖተ አበውም ይነሳል ስሙ። ዘቅዱስ ባስልዮስ ዘቅዱስ ጎርጎርዮስ ሁለቱም አሁን የነገርኳቸው። አንችልም ያልነውን ሁሉ ጉዳዩ ሲያጥር ባላቸው ልክ ከሚነገሩ ይልቅ በሐሳቡ ቢገለጥ አውናሜዎስ እግዚአብሔርን ራሱን የሚያውቀውን ያህል በባህሪ ደረጃ መመርመር ማወቅ እንችላለን ያለ ሰው ነው። ኦርቶዶክሳዊ ርዕዮት ልዩነት ልንሰራ አይደለ? የት ጋ ነው የልዩነቱ መስመር ልናሰምር አይደለ? ከኦርቶዶክሳዊ የተለየው አተያይ ከየት እንደሚጀምር ጭምር ምናይበት ማለት ነው። ልናውቅ እንችላለን አለ ማን? መለኮታዊ ባህሪን መርምረን። ምን ይከለክላል? ቀጠለ በዚህ ቅድም ያልኳችሁ የምዕራባውያኑም ተጠሪ ሰው ይሄን የማድረግ አቅም አለው አለ። ይሄን የመስራት የመመርመር መለኮትን የማወቅ አቅም አለው ቶማስ አኩናስ። ይቻላል። ሪካርዶ ቫስኩዌስ ወደ ላቲን እና ወደ 17ኛው ክፍለ ዘመን ስንሄድ አውናሜዎስ ያለው ነገር ምን ችግር አለው አለ። ምን ችግር አለው? ተስማሙ ማለት ነው። አሁን መስመር ሰራን። ምዕራባውያኑ ጋር ያለው የነገር መለኮት አተያይና የኛ ልዩነት ይመረመራል አይመረመርም። ነገረ መለኮት ምንድነው? በአጠቃላይ መለኮታዊያት ምስጢራትን በሰው አቅም መርምሮ የመረዳት የመድረስ አቅም አለው ሰው? አዎ በምዕራቡ የለም በምስራቁ በኦርቶዶክሳውያኑ ዘንድ። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አሁን እንዳየናቸው የጥቆማ መሰረቶች አይቻልም። በምንድነው ታዲያ የማይቻለው? መቀራረብ የሚፈጠርበት እድል የሚሰጠን ጨርሶ ካለማወቅ ተዳፍኖ ከመቅረት የሚታደገን ምንድነው ካልን ደግሞ ኢንስ ስብያቲሁ ብሎ ብቻ ሳይቆም ወይን ተናቀ ማምክቲው ዘይክል ልሳነ ነቢያት ወሐዋርያት አለ። እሱን አንችልም እንኳን እኛ ነቢያት ወሐዋርያት አለ። ናጥሪን ከትትና ዘምስለ ንጽህና እስመ ባንጾ መንፈስ ሬው ወነቢያት ለእግዚአብሔር። ነቢያት መንፈሳቸውን ንጹህ በማድረግ እግዚአብሔርን አይተውታልና ትትናን ከንጽህና ጋር ገንዘብ እናድርጋል። ትትናን ከንጽህና ጋር እስመ ባንጾ መንፈስ እንዳለው ባንጾ መንፈስ ለማወቅ ለማየት እንችላለን ነው። ለማየት እንችላለን። የቀጰዶቅያ አባቶች እቺ ማየት ማለት በተፈቀደልን አቅም እግዚአብሔርን ማወቅ ማለት ነው ይላል። ማየትም እግዚአብሔር የተገለጠላቸው እግዚአብሔርን ያዩት እነሱ በሚችሉበት አቅም እንጂ እግዚአብሔር በሆነው ልክ አይደለም። ባህሪውን ማንነቱን በዘፈቀደ ለሰዎች ገልጦ ለጥፋት የሚዳርግ አምላክ አይደለም ማለት ቅዱስ ባስልዮስ። እናት ልጅ ወልዳ አራስ ቤት በቤቱ የሚበራውን ብርሃን ለሕፃኑ ልጅ እንደምትከልልለት አለ። ወጽልመትን ይመስዋሮ ወረሰየ ጽልመተ መስዋሮ። ራሱን በምን ይጋርዳል? በምን ይሸፍናል? በጨለማ። እንደ ትልቅ የህይወት ብርሃንነቱ ብርሃኑን ሁሉ ወደኛ ይልከውም። እኛ በምንችለው ልክ ራሱን ይገልጥልናል። በገለጠልን መጠን ብቻ እናውቀዋለን ማለት ግን ኦርቶዶክሳዊ ርዕዮት ነው። በገለጠልን መጠን ብቻ እናውቀዋለን። ምን የተሰወረ ምስጢር አለ? ምን አዲስ ነገር አለ? ዝም ብላችሁ ማካበድ የውጭ ወገን ሚለን በምክንያት ስለሆነው በትችት የሚመጣው በመግቢያችንም ያልነው ዝም ብለው ያወሳስቡታል። አዲስ ነገር እኮ የለም። ነገሩ ግልጽ እኮ ነው። አምነት ድናል አለቀ በቃ ይላል። በጸጋ ብቻ ነው፣ ሌላ ታሪክ የለውም። ይሄን ያህል ማቅለልም አለ። እንዳሉት ሳይወሳሰብ ደግሞ ራስን በማወቅ ከሚችሉት በላይ ባለመንጠራራት ለድነት የሚያበቃ ጉዳይን ገንዘብ ማድረግም ደግሞ እንደዚሁ የታወቀ ነገር ሆኖ ይቀጥላል። እዚሁ ርዕዮት ውስጥ ሊታይ የሚገባው አንድ ነገር ተጨማሪ ነገር ቢኖር መጽሐፍ ቅዱስ ነው። ልቀጥል ትወጣላችሁ? ልቀጥል? ነው እንዴ? እሱ ሊሆን ግድ ነው። በሃይማኖት በስነ ምግባርና በታሪክ ረገድ
ስህተት የሌለው መጽሐፍ ማን ነው? መጽሐፍ ቅዱስ ነው። አተያይ ነው። ስህተት የሌለበት መጽሐፍ፣ እንከን የማይገኝበት መጽሐፍ ነው። ለምን? መጽሐፍ ቅዱስ ነው። አሁን እንዳልነው መጽሐፍ ቅዱስ መገለጥ ስለሆነ ነው። መገለጥ ነው መጽሐፍ ቅዱስ። እግዚአብሔር ራሱን በሚገባቸው ልክ ሰዎች ያውቁት ዘንድ ወዶ ካደረጋቸው መገለጦች ውስጥ አንዱ መጽሐፍ ቅዱስ ነው። መገለጥ አጠቃላይና ልዩ ተብሎ በሁለት ይከፈላል። አጠቃላይ የምንለው መገለጥ ውስጥ አንዱ ዓለመ ተፈጥሮ ነው። ግዑዙን ጨምሮ ይሄ ዓለመ ተፈጥሮ እግዚአብሔር ይታወቅ ለፍጥረቱ፣ በፍጥረቱ ያልንበት ምክንያት እሱ ነው አንዱ። ሁለተኛው የሰው ባህሪ ነው። ሰው ከራሱ መነሻነት እግዚአብሔርን የማወቅ እድል ስላለው በነፍሳችን አንድነት ሶስትነት እያልን የሥላሴ ምሳሌነት እየሰራን ምንማማርበት ምክንያት ሁሉ እሱ ነው። በጸጋ በባህሪ እያልን ልዩነት ምንሰራው ከኛ ጸጋ ተነስተን የባህሪውን ነገር በጥቂቱ ለማወቅ የምናደርገው ጥረት አካል ነው። እነዚህን ይጨምርና አጠቃላይ መገለጥ ውስጥ ታሪክ ሶስተኛ ያደርጋል። ታሪክ በታሪክ የተደረጉ ነገሮች ያጋጠሙ ክስተቶች ሁሉ ነገር እግዚአብሔርን የምንማርባቸው ምክንያቶች ናቸው፣ ምንጭ ናቸው ብሎ ማሰብ ማለት ነው። ይሄን ያደረገ እግዚአብሔር ነው። ትላንት ስለሆነው የእግዚአብሔር ነገር ነው ብሎ ማሰብ ነው። ልዩ መገለጥ ላይ ሲደርስ አሁን ምላችሁን ነው የሚያመጣው መጽሐፍ ቅዱስ። በመጽሐፍ ቅዱስ ነቢያት፣ ሐዋርያት በመጨረሻም በልጁ ይላል። ልዩ መገለጥ ልዩ መገለጥ ከድነት ጋር ቀጥተኛ ግንኙነት ያለው ነው። ቀጥተኛ። አጠቃላይ መገለጥ ግን ወደ ልዩ እስካልመጣ ድረስ ብቻውን ከድነት ጋር ሊያገናኝ ስለማይችል ቀጥተኛ ያልሆነ ለድነት የማያበቃ ይባላል። የት ድረስ ነው ሊያደርስ የሚችለው? ልክ አንድ ፈላስፋ ሊል የሚችለው አንድ ኃይል አለ ነው። ያ ኃይል ማን ነው? ልዩ መገለጥ ግን እርሱ በስጋ የተገለጠ አምላክ ኢየሱስ ክርስቶስ የሁላችን መድኃኒት ሲል አሁን ከድነት ጋር ቀጥተኛ ግንኙነት ሰራ ነው። መጽሐፍ ቅዱስ ላይ ያለ አመለካከት ብዙ አይነት ነው። ከዚህ አንጻር ልክ ሰው እንደፈጠረው አንድ ታሪካዊ መዝገብ ይሄንን ቀንስ ይሄንን ጨምር የሚል አዝማሚያ ብዙ ሰዎች አላቸው። የርዕዮታችን ልዩነት ነው። በመጽሐፍ ቅዱስ ላይ ስላልፈለግን ቃልም አንቀንስ ቃልም አንጨምር፣ ስለፈለግን ስለወደድን መጽሐፍ ቅዱስን እንደተገለጠ የእግዚአብሔር እውነት እንደተረጋገጠ ስለምንቀበል መጽሐፍ ቅዱስ የእውነት መጽሐፍ ነው፣ ስህተትም የለበትም። ከዚህ ይጀምራል ነገረ መጽሐፍ ቅዱስ። መጽሐፍ ቅዱስ ያለ ምንም እንከን ሰዎችን ወደ እውነትና ድነት የሚመራ ቅዱስ መጽሐፍ ነው። ካፌ የሚወጣው ቃሌ እንዲሁ ይሆናል፣ የምሻውን ያደርጋል፣ የላኩትንም ይፈጽማል እንጂ በከንቱ አይመለስም ያለው በነቢዩ በኢሳይያስ የተነገረ ቃል ለዚህ ይሰራል። ኢሳይያስ 55 መጽሐፍ ቅዱስ የአብርሆ ልቡናም መሰረት ነው። መንፈስ ቅዱስ መጽሐፍ ቅዱስን ለመረዳት አማኞችን ስለሚያግዝበት መንገድ ማለት ነው። ምሪት ምንለውን እገዛውን፣ መሪነቱን በኦርቶዶክሳውያን አተያይ በመንፈስ ቅዱስ መሪነት የተጻፈውን መጽሐፍ ቅዱስን በስጋዊ ዕውቀታዊ መንገድ አንብበን መረዳት አንችልም። ከላይ ይንክል ያልነው እዚህም ይሰራል። በሰውኛ የመረዳት አቅምና ባለንበት አሁን ስጋዊ ደረጃ ማለት ምን ይፈልጋል ነው ከዚህ የሚወጣው ሐሳብ። ሌላ ታምራል ተጨማሪ ምን ይፈልጋል? እሱን ለማየት ነው ጥረታችን። አንብቦ ለመረዳትም የመንፈስ ቅዱስን እገዛ ይፈልጋል። ስለዚህ በሥርዓተ አምልኳችን ጸልዩ በእንተ ወንጌል ቅዱስ ማለታችን የሚያመላክተው ነገር አለ። ለምን ረሰነ ድለዋን ለሰማያ ወንጌል ቅዱስ አይሰማም እንደ ይሄ የተዘጋጀን አርገን ለመስማት ለማለት ምንድነው ምክንያቱ? አይሰማም ነው። ይሄ አይደለም የሚሰማው ነው። የምንሰማበትን አይነ ልቡናችን አብራለን እንዳልን ያብሮ ልቡናው አንተን ብቻ ዘወትር ያዩ ዘንድ ዋዛንን ነሂ ቃለ ዘባቲትከ ይስማ ነው። አሁንም ወንጌልን ለመስማት ይሄ ስጋዊ ጆሮ ብቻ ሳይሆን ውስጣዊ እዝነ ልቡና የተባለው የማንነታችን አካል እንዲሰማ መደረግ ያለበት መከፈት ያለበት ነገር ስላለ ለዚህ በቃን አድርገን ነው ጸሎቱ።
ይሄ በራሱ ምን ያሳያል? አንድ ሰው በደረሰበት መጠን የሰራው ታሪካዊ እውነትን ብቻ ተከትሎ የሚፈስ ታሪክን የዘገበ መጽሐፍ አይደለም። ምስጢራዊ እውነትም ያለው ስለሆነ ነው። ቅዱስ ኤፍሬም ይሄን ያስረዳናል። ቅዱስ ኤፍሬም ቅዱሳት መጻሕፍትን በተመለከተ ባስተማረው ትምህርት ውስጥ መጽሐፍ ቅዱስ ታሪካዊ እውነት ብቻ የያዘ ቢሆን ኖሮ ያነበበው ሁሉ በተረዳው ነበር ይላል። ታሪካዊ እውነት ብቻ የያዘ ቢሆን ኖሮ። ታሪካዊ እውነት ማለት ምን ማለት ነው? በዘመን ቅደም ተከተል ይሁን በድርጊቶች ምክንያትና ለምን እንዴት የሚሉ ጥያቄዎች ትንተና ልንደርስበት የምንችል ጉዳይ አለ። ከዛ ባሻገር ደግሞ ያ ታሪካዊ እውነት የያዘው ምስጢራዊ መንፈሳዊ መልእክት አለ ነው የቅዱስ ኤፍሬም አስተምሮ። ምስጢራዊ መንፈሳዊ ይዘት ካለው በውስጡ ያንን ለማየት የሚችል መንፈሳዊ አይን ያስፈልጋል። ብሬት አይን ያላትሱ ማለት መንፈሳዊ አይን ያስፈልጋል። መንፈሳዊ ምልከታ ያስፈልጋል። ስለዚህ መጽሐፍ ቅዱስን ለማንበብ የሚቀድመው ጸሎት ነው። እሱን ተከትላ ቤተክርስቲያን ጸልዩ በእንተ ወንጌል ቅዱስ አለ። ከማንበብ የሚቀድመው ጸሎት ነው። አይነ ልቡናችን አብራልን የሚለው በዚህ ረገድ ቅዱስ ቤተክርስቲያናችን ለመግለጥ አንዳንድ ሰዎች ከተጠቀሙበት መንገድ አንድ ሁለት ብናይ ቅድስት ድንግልን እጅግ በተዋበ ቅኔያዊ አቀራረብ ከሚያመሰግንበት ምስጋና በተጨማሪ መጽሐፍ ቅዱሳውያት ናቸው። ሌሎች እኛ ዋልድም ሌሎች ምንላቸው መጽሐፍትም እንዚራ ስብሐትን ጨምሮ መጽሐፍ ቅዱስን በተለየ መንገድ አስውቦ በዚህም መልኩ ይገለጣል ብሎ ማቅረብ ስለሆነ እንዚራ ስብሐት እንዲነበብ የሚመከረው አለ። እንዚራ ስብሐትን አንብቡ ብዬ የምመክረው ተርጓሚ ነው። ይሄ ሰው የውጭ ሰው ነው። ለትዝብት እንደ ተመልካች እንደ ምስክር የምናመጣው ነው። የኢትዮጵያ ቤተክርስቲያን መጽሐፍ ቅዱስን ወይም ቅዱሳት መጽሐፍትን የምታነብበትን ቅዱሳት መጽሐፍትን የምናነብበት መንገድ እንኳን መለየቱን ማለት ነው የሚጠቁመው። ቅድስት ቤተክርስቲያን ቅዱሳት መጽሐፍትን የምታነብበትን ምስጢራዊ ምሳሌና ፍጻሜ ትምህርትና ትርጉም ያለው መንገድ ለመገንዘብ የሚረዳ መስኮት ሆኖ የሚያገለግል በመሆኑ ጭምር ነው ይላል። መጽሐፉን አንብቦ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ለካ መጽሐፍ ቅዱስን የምታነበው በዚህ መንገድ ነው ለማለት ያስችላል። ይሄ ማለት አንብቦ መጽሐፍት በእኛ ዘንድና በሌሎች ዘንድ ተመሳሳይና ያው አይደለም ነው። ኦርቶዶክሳዊ አንብቦ መጽሐፍት ጨርሶ ይለያል። የልዩነቱ ምስጢር ቀደም ሲል ያነሳ ነው። በጸሎት መንፈስ መቅረብ ምስጢራዊ መንፈሳዊ እውነት እንደያዘ በተጨማሪነት መረዳት፣ ለዚህ ራስን አስተካክሎ መቅረብና ይህ ደግሞ አለ ቤተክርስቲያኒቱ የምታደርገው ይህ ነገር ደግሞ ጥንታውያኑ ክርስቲያኖች ያደርጉት የነበረው ነው። አዲስና እንግዳ ነገር አይደለም። ይህን ልምድ የሚሹ አንባቢዎችም ምንም እንኳ ሰፊና ጥልቅ ቢሆንም የያዘው የምስጢራዊ ሀብት ብዛት ወደ መጽሐፍ ቅዱስ መግቢያ በር ይሆናቸዋል። ስለ መጽሐፍ ቅዱስ የተጻፉት ወደ መጽሐፍ ቅዱስ መግቢያ በር የሚሆኑ ናቸው። ያታያዩን ልዩነት ልብ በሉት። ስለ መጽሐፍ ቅዱስ ከመጽሐፍ ቅዱስ ውጪ የወጡት በሌሎች አታያይ ከመጽሐፍ ቅዱስ ሊያርቁን ነው አይደል? ምን ያደርጋል? መጽሐፍ ቅዱስ በቂ እኮ ነው። ገድል እኮ መጽሐፍ ቅዱስ ውስጥ ያለውን ተፈላጊ ህይወት በተግባራዊ ደረጃ ይቻላል ብሎ የሚያሳይ መጽሐፍ እኮ ነው። ገድል እኮ ሌላ ታምር አይደለም። የሁላችሁ በዚህኛው የመጽሐፍ ቅዱስ ክፍል የተነገረው ልንደርስበት ያለ የብቃት ደረጃ የሚቻል መሆኑን የምናየው እኮ በአቡነ አረጋዊ ነው እያለን እኮ ነው። ገድለ አቡነ አረጋዊ ገድለ አቡነ ተክለ ሃይማኖት እኮ ይሁት በእኔ የሚያምን እኔ የማደርገውን ያደርጋል ከዚህም የሚበልጥ ደግሞ ያደርጋል ያለውን እዩት ሲያደርጉ እኮ ነው የሚለው። ሌላ ታምር የለው። ግን ያልተረዳ አንደኛ ያልተረዳ፣ ሁለተኛ አውቆ የተኛ ቢጠሩት አይሰማም ይባላል። ምንም እውነት ቢነግሩት የማይሰማ አውቆ ያለ ደግሞ አለ። አውቆ ለዚህ የተሰለፈ ስላለ ነገሩን አስቸጋሪ አርጎት እንጂ ስለ መጽሐፍ ቅዱስ የተጻፉት ገድላቱ፣ ድርሳናቱ፣ መልካ መልክ፣ አርኬው ሁሉ ያሉን የአገልግሎት መጽሐፍትም ወደ መጽሐፍ ቅዱስ የሚመሩ ምኖች ናቸው? በሮች ናቸው። ስለ መጽሐፍ ቅዱስ ያለን አተያይ ይሄንንም ስለሚጨምር ይቀጥላል።
የሚከተሉት የትርጉም መንገድ የሐዋርያትን የ318ቱ ሊቃውንትን የቅዱስ አትናቴዎስን የቅዱስ ዮሐንስ አፈወርቅን የቅዱስ ቄርሎስን የሌሎችንም አባቶች መንገድ ነው። አልጨመርኩም። የውጭ ምስክርነት ነው። የእንዚራ ስብሐት ተርጓሚ አባባል ነው። ስለ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የእንዲህ አይነት ጉዳዮች መነገር ጥሩነቱና ፋይዳው እኛም ውስጥ ያለውን ችግር ከግምት በማስገባት ነው። ከውጭ በሚሰሙ አንዳንድ አሉታዊ ነገሮች እኮ ውስጡ የተሸረሸረ እዚህም አለ። ግን እኮ እንደው አንዳንዴ ሳስበው እውነታቸውን እኮ ነው ሚል ያጋጥመናል እኮ። ውጭ ሆና በትልቅ ብዙ ሰው በሚከታተለው ሚዲያ የተናገረች አንድ ፕሮቴስታንት ሴትን ተከትሎ ቤተክርስቲያን ከመጽሐፍ ቅዱስ ውጭ ያሏትን መጽሐፍት አንዴ ጠራርጋ ብታስወጣ መጀመሪያ የምመጣው እኔ ነኝ አለች። ታዲያ እሷ የምትመጣ ከሆነ ቤተክርስቲያን እውነትም እነዚህን ነገሮች ብጠራርጋቸውስ ተባለ እኮ ያን ሰሞን። እንደው ቢወጡስ አንድ ሰው ለማምጣት ብዙ ሚሊዮኖች በእነዚህ ሁሉ ዘመናት የዳኑበትን የሚድኑበትን ተስፋ ያደረጉበትን ማውጣት ይህን ያህል አቅልሎ ማሰብ የሚደረግበትም የሚታይበትም ነገር ስላለ እንደው አሁን ይሄ ይነሳል ቢሆን እንኳን የታወቀ አይደል እንዴ ለገሚሱ ለከፊሉ ለአንዳንዶች ደግሞ እንደው በዚህ ረገድ ውስጣቸው የተፈተነበትም ሊሆን ስለሚችል በቋንቋ ረገድም ይላል በግሪክ በዕብራይስጥ በቅብጥ በሶሪያ የተጻፉትን ሁሉ ወደ ግዕዝ ኋላም ወደ አማርኛ ተርጉመው በየደረጃው በአግባቡ ይዘዋቸዋል። እንደው ለእንግዳ ይደነግጥበት ይሆናል እንጂ አዲስ ታሪክ መጣ ቢባል ለኢትዮጵያውያን ያለና የነበረ ነው። በጊዜው የነበሩትን ጥንታውያን መጻሕፍት ቅዱሳን አበው የጻፏቸው የተረጎሟቸው ከተለያዩ ቋንቋዎች ወደ ግዕዝ መልሰው ተጠቅመውባቸው አሁንም ድረስ እየተጠቀምንባቸው ያሉ መጻሕፍት ናቸውና እነዚህን ይዛ ያለች ናት ቤተክርስቲያናችን ማለት ማሳያ ነው። አሁን አንድ ማሳያ መጽሐፍ ቅዱስ ማለት ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ርዮት ስለሆነ ጡመ ልሳን ካሳ ያሬድና ዜማው የሚለው መጽሐፋቸው ምን ይነግረናል? ድጓ ምንድነው የሚል ውይይት ነበር ከዚህ መጽሐፍ በፊት። ምንድነው ድጓ? ይዘቱን በተመለከተ አየን መረመርን ብለው ያሉ ሰዎች በመግቢያችን እንዳየናቸው አድናቆትም በመግቢያችን እንዳየናቸው ትችቶችም መጽሐፍ ቅዱሳዊ ያልሆነ ነገር የነገር አበው መሰረት የሌለው ከራሱ እያመነጨ የሚናገረው ነገር የሞላበት ነው ብሎ ያለ ሰው ብቅ ብሎ ነበር። የኢንሳይክሎፒዲያ ኢትዮፒካ የኢትዮጵያ መዝገበ አእምሮ በሚዘጋጅበት ወቅት ከተጣሉ አጫጭር ጽሑፎች መካከል ይሄን ማንሳት ይቻላል ከተጣሉት ውስጥ። ከዚህ አንጻር ደግሞ ሌላ ርቀት ጡመ ልሳን ካሳ ያሬድና ዜማው ብለው መጡና ይሄን መጽሐፋቸውን ሲጽፉ ምን ዓላማ አድርገው ነው? ድጓ ምንድነው? በይዘቱ ስንፈትሸው የት ነው የሚገናኘው ነው። በዚህ ነው የሚፈታው። ከዮሐንስ ጀመሩ እስከ ፋሲካ ድረስ ሁሉንም ክፍሎች ሲያሳዩ ይሄኛው ክፍል ከዚህኛው ይሄኛው ክፍል ከዚህኛው እያሉ እያነጻጸሩ ሙሉውን መጽሐፍ ቅዱሳዊ ይዘቱን አረጋግጠው መጽሐፍ ሰርተውበት ተገኘ። ታውቁት ይሆን ይሄን ያሬድና ዜማው የሚል መጽሐፍ? ስሙ ርዕሱ ወደ ሌላ ሊመራ ይችላል። በውስጡ ያለው ይዘት ግን ድንቅ ያደርገዋል። ሞጋች ነው በራሱ በይዘቱ ማለት ነው። አሁንም ምን ማለታችን ነው? በዚህ መጽሐፍ ድጓውን ወደ መጽሐፍ ቅዱስ የሚመራ በር አድርጎ መውሰድ የሚቻልበትን እድል ይሰጣል። መጽሐፍ ቅዱስን የሚተረጉም በዛም ቅዱስ ያሬድ አሁንም አንዲት ነጥብ ብቻ እነሆ የሰላምታሽን ድምጽ በሰማው ጊዜ ጽንሱ በማጸኔ በደስታ ዘሏልና አለች ኤልሳቤጥ ነው። ሉቃስ 1:44 ላይ የሚገኝ ቅዱስ ያሬድ በድጓው ዘዮሐንስ ምከርሰሙ አይመረ ሰገደ ወአንፈራጸ አለ። ዘሏልና ማለት ሰገደ ማለት ነው ትርጉሙ ቅዱስ ያሬድ የሚለው። በዚህ መልኩ ከመጽሐፍ ቅዱስ ውጪ ከራሴ መነጫ ሐሳብ ሳይሆን ይልቁንም መጽሐፍ ቅዱስን የሚተረጉም የሚያብራራ ወደ መጽሐፍ ቅዱስ የሚመራ በር ሆኖ ማገልገሉንም ነው። በሌሎችም እንዲሁ ብናይ ዝርዝር አልገባም ሰዓቴን ስለጨረስኩኝ። በታሪክ ረገድ የሚነሱ ትርጉም የሚፈልጉ በድጓ ውስጥ የሚገኙ በመጽሐፍ ቅዱስ ያልተብራሩ
በድጓው መነሻነት የተሻለ መረዳት የሚፈጥሩ ጉዳዮች ሁሉ እጅግ በጣም ብዙ አሉ። እዚህ ቅድስት ቤተክርስቲያን ስለ መጽሐፍ ቅዱስ ባላት አተያይ መጽሐፉ የማይታረም እንደ መሰረታዊ እውነት የምንወስደው ትክክለኛ የሆነ መጽሐፍ በታሪክ ፊት ይሄን ለማስረዳት ይሄ የሚሉ ነገሮች ያሉበት ነው። ቀጣዮቹም የኦርቶዶክሳዊ ነገረ ድነት ምንጮችና የመዳረሻ ሐሳቦች ናቸው። ምን ድረስ ነው የኦርቶዶክሳዊ ነገረ ድነት መቋጫው መድረሻው? ሌሎች ሊያሳዩን ማይችሉትን ማሳየት የሚችልበት አቅም ያለው ከመሆኑ የተነሳ ነው። እነዚህን ጊዜ ካለን በውይይትም ልናዳብራቸው ስለምንችል ስለነበረን ጊዜ እግዚአብሔር የተመሰገነ ይሁን። ይቆየን።